ተለና ለውረድ እስዬ በጣም ሹክር አመሰግናለሁ። ሁለተኛ እኔ ልጠይቃ ምንድነው እኔ ቸኩላለሁ። እሺ ጠይቅ ያለ ማሪ ቦያ ፍስፈት ቦያ እሺ እሺ ውሱ የኔ ጥያቄ የሰው ልጅ ከመወለዱ በፊት ከ50 ዓመት በፊት ሁሉም ነገር ተጽፏል ተብሏል። እሺ ጥያቄ ምንድነው? ሐዲስ እነግርሃለሁ። ጥያቄ ምንድነው? ነፍስ ጋር ማለት ነው። አላህን ያምንበት ነበር ይባላል። እሺ ጥያቄ እሱ ነው ወይንስ ጨርሰሃል? ይሄ ነው ጥያቄ። እሺ አሜን ታድርገሽ ማንሳት የፈለገው ከ50 ቀን በፊት ምናምን እንደሱ የሚል አይደለም። ምን ታድርገው ወንድም እባክህ። ሐዲሱ ምን ይላል መሰላችሁ? ቃል ነቢዩ ሰለላሁ ዐለይሂ ወሰለም إن الله كتب مقادير الخلائق قبل خلق السماوات والأرض ب50,000 سنة. الله سماينا مدرن كمفترو ك50,000 ዓመት በፊት ስለ ፍጥረታቱ አስቀድሞ ጽፎታል የሚል ነው። ገብታችኋል አይደል? የሚሆነውን ጽፎታል ነው። ፍጥረታቶች እኛ ዛሬ ለምሳሌ እዚህ ቲክቶክ ላይ ተሰባስበን እያወራ ነው አይደለ? ይህን አላህ ሱብሓነሁ ወተዓላ ቀድሞ ጽፎታል። ነገር ግን ያን ነገር መጻፉ ለእኛ ያለ ነፃ ምርጫ ፈቃዳችን እንዲሆን ነው የጻፈብን ወይንስ እንደሚሆነው ስለሚያውቅ ነው? እንደሚሆን ስለሚያውቅ ነው። በቅድመ እውቀቱ እንዲሆን ቢጽፍብን ግን ይሄን ነገር ምንም ኃጢአት ብንሰራ የዛኔ ኃላፊነቱን ራሱ ነበር የሚወስደው። ራሱ እንዲሆን ጽፎብን ቢሆን ልብ በሉ እንደሚሆን ያውቀዋልና እንደሚሆን ጻፈው እንጂ በራሳችን ነፃ ምርጫ ፈቃድ የምንመርጠውን ሁሉ ስለሚያውቅ ጽድቅን እንምረጥ፣ ኃጢአትን እንምረጥ፣ ጥሩን እንምረጥ፣ መጥፎን እንምረጥ፣ ሂደን እዚህ እናውራ፣ እንቀመጥ፣ እንተኛ፣ ይሄን ሁሉ ቀድሞ ያውቃል። ይሄ ነው ጻፈው የተባለው። እሺ ያለኛ ነፃ ምርጫ ፈቃድ እንዲሆኑ የወሰነብን ነገራቶች አሉ ወይ ከተባለ አዎ አሉ። ያለኛ ነፃ ምርጫ ፈቃድ ሳይሰጠን ቀድሞ የወሰነብን ነገራቶች አሉ። ልብ በሉ በእነዚህ ላይ አንጠየቅም፣ አንመነዳምም። የቀጣዩ ዓለም ዕጣ ፈንታችን በእነዚህ ላይ የተመሰረተም አይደለም። ለምሳሌ እኔ ወንድ ልጅ መሆኔ ወጣችኋል። ያቺ ኮሜንት ያለችው ሸጊቱ ሴት ልጅ መሆኗ ይሄን ማን የወሰነው? በእኛ ነፃ ምርጫ ፈቃድ ነው ወይ? ወንድ ላድርግህ ወይ ሴት ብሎ አስመርጦኝ ነው ወይ? አይደለም፣ በራሱ ነው ይሄን የወሰነው። ልክ እንዲሁ ቀይ መሆናችን፣ ጥቁር መሆናችን፣ አጭር መሆናችን፣ ረጅም መሆናችን፣ ኢትዮጵያ መፈጠራችን፣ ሞዛምቢክ መፈጠርህ፣ እነዚህ ሁሉ እንዳለ አምላክ አላህ ሱብሓነሁ ወተዓላ ቀድሞ የወሰናቸው ነገራቶች ናቸው። እነ ብዙ ነሽ አሁን ኮሜንት ላይ እቺ ብዙ ነሽ በራሷ ምርጫ አይደለም። ብዙ ነሽ ሴት ሆና የተፈጠረችው አላህ ራሱ ሴት አድርጎ ነው የፈጠራት። ታዲያ ልብ በሉ በእነዚህ ራሱ ቀድሞ በወሰናቸው ነገራቶች ላይ ለእኛ ነፃ ምርጫ ፈቃድ ባልሰጠን ነገራቶች ላይ አይጠይቀንም። ነገ የትንሣኤ ቀን አይመነዳንም። ነገ የትንሣኤ ቀን አቁሞ ለምን ወንድ ሆነ ተፈጠርክ ይልሃል? ለአይልህም። ለምን ሴት ሆነች ተፈጠርሽ? ለአይልህም። ለምን ጥቁር ሆንክ? ለአይልህም። ለምን አጭር ሆንክ? አይልህም። ለምን ቀይ ሆንክ? አይልህም። ገብቶቻል? ራሱ ወዶና ፍቅሩ ባደረገው ነገራቶች ላይ ነገ የትንሣኤ ቀን አይጠይቀንም። አብሽሩ። ነገር ግን ስራዎቻችንን ለእኛ ነፃ ምርጫ ፈቃድ ትቶልናል እንድንመርጣቸው። ገብታችኋል አይደል? ጽድቅ የሚሆን ኃጢአት፣ ጥሩ የሚሆን መጥፎ ማናቸውንም ምርጫዎቻችን እነዚህ ስራዎቻችን ለእኛ ትቶልናል። ለዚህም ነው አምላክ አላህ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፍር ይላል። የፈለገ ይመን የፈለገ ይካድ አለ። መካድና ማመንን ምርጫ ሰጥቶናል። አላህ እንደሰጠን ከዚህ እንረዳለን። መልካምን ስሩ መጥፎን ደግሞ ራቁ እያለ ተው እያለ ተጠንቀቁ እያለ የመልካምን የሰራ ሰው እንዲህ ይመነዳዋለሁ፣ ኃጢአትን የሰራ በዚህ ይመነዳል እያለ አላህ ሱብሓነሁ ወተዓላ በርካታ ቦታ ላይ ይነግረናል። ያንን ነፃ ምርጫ ፈቃድ ስለሰጠን የቀጣዩ ዓለም ዕጣ ፈንታችን ጀነት ወይንም ጀሃነም መግባታችንን በእነዚህ በስራዎቻችን ላይ የተወሰነ ነው። አላህ በቁርአን ላይ ሲናገር ምን ይላል? ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን አለ። የጀሃነም ሰዎችን የትንሣኤ ቀን ምን ይላቸዋል? በምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያት የጀሃነምን እሳት ግቡና ቀመሱ ይባላሉ ማለት። ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን ቢማ ሁና ባ ሰበብያ አይ ቢሰበብ ማ ኩንቱም ተክሲቡን ለማ ኩንቱም ፊ ዱንያ በምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያት ግቡ ይላቸዋል። የስራቸው ውጤት ነው። ስለ ጀነት ሰዎችም ሲናገር አላህ ሱብሓነሁ ወተዓላ ምን አለ? ወቲልከል ጀነቱ ለቲ ኡሪትሙሃ ቢማ ኩንቱም ተዕመሉን አለ።
ይችን ጀነት ስትሰሩ በነበራችሁ ስራ ምክንያት እንድትወርሱ ተደረጋችሁ ይላል። ቢማ ኩንቱም ተዕመሉን አይ ቢሰበብ ማ ኩንቱም ተዕመሉን ለማ ኩንቱም ፊ ዱንያ። ይሄ ነው ገብታችኋል? ሰላም አለይኩም ወራህመቱላህ። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። ሸበካ ክድማውቶ እሺ እሺ በል ሰላም ልጠይቅ። ሸበካ አይሰራም። የኔ ለወርድ ያወርደኛል። ማንጋራችሁ የኔ ሸበካ ያወርደኛል። እንትን ልበል እሱ ውጭ ላይ ሆኜ ነው የማወራው። እንትን በሽ ጥሩ። እሺ የኔ ጥያቄ የረመዳን እንደገባ ጀምሬ ነው ወላሂ ገስት መግባት የፈለኩት ግን አልቻልኩኝም። ሀይድ የመጨረሻና የመጀመሪያ ላይ የሚያቆራርጠው ሰው ማለት ነው ምንድነው ሚንዳው ማለት? አሁን እኔ መጨረሻ ላይ የመጨረሻ 10ን ቀናት ቢያንስ 5 ዓመት 6 ዓመት እንደዚህ እንትን ይለኛልና ሚንዳው ያለው መጨረሻ ላይና መጀመሪያ ላይ ነው እያሉ ሰዎች ያስጨንቁኛል። እኔ ምንድነው ማድረግ ያለብኝ? መድኃኒት መውሰድ ይቻላል የሚለውን ጠይቄ ምንድነው ሚንዳው እስኪ ንገረኝ እንደው ማለት ሀይድ መዛባት ያለባቸው ሴቶች የመጀመሪያ የምንመክራቸው ነገር በአቅራቢያቸው ወደሚገኝ ሐኪም ቤት ሄዳቸው አማክሩ፣ ሕክምና አድርጉ። አይደለም መዛባት አይደለም መጀመሪያ ላይ ያለ የመጨረሻ ላይ የመዛባት ሳይሆን ከመጀመሪያው ላይ እንትን ይልና መጨረሻ ላይ ደግሞ ቃኑ እንትን ስለሚል ማለት ነው ሰው ወደፊት ወደ ኋላ ስለሚሆን ነው እንጂ መዛባት አይደለም። በየትኛውም ጊዜ ዒባዳ መስራት ትችላለሽ። በየትኛውም ጊዜ ዒባዳ መስራት ትችላለሽ። በአሁን ሀይድ ቢመጣባቸውም ዒባዳን አይከለክልም። ብዙ ጊዜ ተናግሬያለሁ፣ ቅድም ተናግሬያለሁ። ሶላትን መስገድም ብቻ ነው። ዚክር ማድረግ ትችላላችሁ። ሰላት አለመድፈል ማለት ትችላላችሁ። በሂብዛቸው ወይም ብትቀሩ ችግር የለውም። በዑለሞች መካከል ይቻላል። እኔ ስልክ ስክሪን ማየት አልችልም እና በሂፍዝ ደግሞ አልሐፈዝኩም። ቁርአን እንዴት ማድረግ እችላለሁ? ለማክተም ቁርአን በማየት ነው የምቀረው። ስክሪን ማየት አልችልም። ይቻላል። ጥያቄ ያለው ነው። አለይኩም ሰላም ወረሕመቱላህ። ኡስታዝ እኔ 2 ጥያቄዎች ነበር የነበሩኝና እዚህ እኔ ያለሁበት አካባቢ መስጂድ የለምና ተሐጁድ ሶላት ወይንም ተራዊ ሶላት በቀጥታ ስርጭት በሚተላለፉበት ጊዜ ጀማ እነሱን ተከትሎ መስገድ ይቻላል ወይ ነው የመጀመሪያው ጥያቄ። አሻ ቲቪውን እየተከታተልክ ላ ሊቭ አሁን ዩቲዩብ ዳታ ምናምን ይሰራል እዚህ ያለሁበት አካባቢ ማለት ሶሻል ሚዲያ እና ከመካም ይሁን ከመዲና የሚሰገዱ ሶላቶች ይመጣሉ እና ስልኩን ከፍቼው አስቀምጬው እነሱን ተከትዬ ጀማ አብቆ በቲቪ እንደዚህ ያየህ እዚያ ተከትለህ መስገድ አይቻልም። ወንድም አይሆንም። እሱ ጀማ አይሆንም። በቤትህ ለብቻ መስገድ ትችላለህ። ሐፊዝ አይደለም ኮልትል ትችላለህ። ችግር የለም። ቁርአን ይዘህ እያየህ መቅራት መስገድ ትችላለህ። አይ ከዚህም ቀለል ባለመልኩ ከፋቲሃ በኋላ የምታውቃቸውን አጫጭር ሱራዎችን ሊሆን ይችላል እነሱን ቀርተህ መስገድ ትችላለህ። በቂ ነው። ሱረቱል ኢኽላስ፣ ሱረቱል ናስ፣ ሱረቱል ፈለቅ እነዚህን እየቀራ መርሐባሽ። ሁለተኛው ጥያቄ ደግሞ ከሱቢ ሶላት በኋላ እየሰማችሁ ነው ኡስታዝ? ይሰማል። ቀጥታ መርሐባሽ። ከሱቢ ሶላት በኋላ አንድ ሰው ቢጀንብ ጾሙ ይፈርሳል ወላ አይፈርስም የሚለውን ለማወቅ ነው። ከሱቢ ሶላት ከታዘነ በኋላ አይፈርስም። አይበላሽም? አይፈርስም፣ አይበላሽም። ምክንያቱም ጀናባ ያለ ፈቃዳቸው የሚመጣ የሆነ የዘር ፈሳሽ ነው። ስለዚህ ጾማቸው አይበላሽም፣ ችግር የለም። አውቆ ሆን ብሎ ስሜቱን አነሳስቶ የዘር ፈሳሹ እንዲወጣ ያደረገ ሰው ነው ጾሙ የሚበላሽበት። መርሐባሽ ኡስታዝ ጀዛ መርሐባ። ኧረ እሱ እየበላ ይላል። እሺ ያው ማስረጃ
እየጠጣህ የሚል የለም ጠጣልን ብላለን ጠጣልን ብላለን። አሚን መርሐባ እና ጨርሼ ልውረድ። አባቴ ሐፊዘሁ ላሁ ተዓላ ወረዓህ አላህ ይጠብቀውና ህፃን እያለን በልተው ሲጨርስ በላን ጠጣን ነጃ ወጣን ይላይ ነበር። አይ ጥያቄ ለቀጥል። እሺ ጥያቄ ልጠይቅ ነኝ። የሆነ ሰው በድሎ ወይም ገንዘብህን ይዞብህ ቁርአን ማስቀራት ይቻላል? ለምሳሌ ሱረቱል ያሲን ገንዘቡን እንዲመልስ ነው ወይንስ አላህ እንዲቀስፈው እንዲያነሳው? አላህ አንሳህ እንድመልስ እንዳነሳም ከሆነ ችግር የለውም። ላ ሱራ ያሲንን ቅሩበት አልተባለም። ግን የበደላቸውን ሰው ላይ ዱዓ ማድረግ ይቻላል ወይ? ሐቅ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ወተቂ ዳዕወተል መዝሉም ፈኢነሁ ለይሰ በይነሁ ወበይነ ላሂ ሒጃብ አሉ። ለይሰ በይነሃ ወበይነ ላሂ ሒጃብ። አደራ የተበደለን ሰው ዱዓ ተጠንቀቁ፣ ፍሩ አሉ። በተበደለ ሰው ዱዓና በአላህ መካከል ምንም ግርዶሽ የለምና አሉ። ምን ማለት ነው ግርዶሽ የለም ማለት? የሚጋርድ ነገር የለም። በቀጥታ የተበደለ ሰው ዱዓ ይደርሳል። ነቢዩ ሰለላሁ ዐለይሂ ወሰለም ወለው ካነ ካፊረን አሉ፣ የካሃዲ ዱዓ ቢሆን እንኳን አሉ ነቢ ሰለላሁ ዐለይሂ ወሰለም አላህ ፍትሃዊ ነውና የተበደለን ሰው ይረዳል። የግዴታ አማኝ መሆን አይጠበቅበትም። ከሃዲ ቢሆንም እረዳዋለሁ ይብሏል። ለተበደለ ሰው ፍትህ መቆም አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ለተበደለ ሰው ፍትሃዊ ነበሩ። በጣም የሚገርማቸው ፍትሃዊነታቸው ለአማኝ ብቻ አልነበረ፣ ለካህዲውም ብቻ ነበር። አንድ ታሪክ ላንሳላቸው። በቁርአን ላይ ተጠቅሷል ታሪኩ። አላህ ይሰማ ልጆች ወይንስ ይቆራረጣል? እንዴት እያላችሁ ነው? ኮሜንት ላይ ይሰማል። የነቢዩ ሰለላሁ ዐለይሂ ወሰለም ፍትሃዊነት ከአማኞች ባሻገር ከሃዲያኖች የመሰክሩት ነበር። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ አማኝ ነኝ የሚል መናፍቅና ሙስሊም ነኝ ይላል ግን ሙናፊቅ ነው፣ መናፍቅ ነው እና አንድ አይሁድ ይጣላሉ። በተጣሉ ጊዜ ይህ አይሁድና መናፍቁ ነተሐከም ኢለ ነቢይ ሰለላሁ ዐለይሂ ወሰለም አለ አይሁዲው። አይሁዲው ምን አለ? ወደ ነቢዩ ሙሐመድ ጋር ሄደን እንፋረዳለን፣ ምክንያቱም እርሳቸው ፍትሃዊ ናቸውና። ተመልከቱ፣ አይሁዲው ምን አለ? ወደ ሙሐመድ ጋር ሄደን እንፋረድ፣ እርሱ ፍትህን ይፈርድልናልና አለ። መናፍቁ ምን አለ? ሐሰተኛ እንደሆነ ስላወቀ ይህ መናፍቅ የአይሁዲውን ሐቅ እንደበላው ስለሚያውቅ አይ ነቢዩ ሙሐመድ ጋር አንሄድም አለ፣ አማኝ ነኝ እያለ። ታዲያስ በል ነተሐከም ኢላ ዓብድላህ ብኑ ሰሉል፣ የመናፍቆች ዋናና አለቃ ወደ ሆነው ወደ ዓብድላህ ብኑ ሰሉል ጋር ነው የምንፋረደዋል። አይሁዱ ምን አለ? አይ ወደ ሙሐመድ ጋር እንፋረድ አለ። አይሁዳውያኖች የእርሳቸውን ፍትሃዊነት ያውቁ ነበርና በዚህ ጊዜ አምላክ አላህ ሱብሓነሁ ወተዓላ ቁርአን ላይ አወረደ። ምን አለ? ሱረቱ ኒሳ ላይ ይህን አስመልክቶ አለም ተረ ኢለ ለዚነ የዝዑሙነ አነሁም አመኑ ቢማ ኡንዚለ ኢለይከ ወማ ኡንዚለ ሚን ቀብሊክ ዩሪዱነ አን የተሓከሙ ኢለ ጣጉት ወቀድ ኡሚሩ አን የክፍሩ ቢህ ወዩሪዱ ሸይጣኑ አን የድለሁም ضላላን በዒዳ ወኢዛ ቂለ ለሁም ተዓለው ኢላ ማ አንዘለ ላሁ ወኢለ ረሱል ረአይተ ልሙናፊቂነ የሱዱነ ዐንከ ሱዱዳ። አላህ ምን አለ? አለም ተረ ኢለ ለዚነ የዝዑሙነ አነሁም አመኑ ቢማ ኡንዚለ ኢለይክ፣ ሙሐመድ ሆይ ወደ እነዚያ በአንተ ላይ በተወረደው እናምናለን ወደሚሉ ሰዎች አላየህምን? ያንን መናፍቁን አስመልክቶ ማለት ነው። በአንተ ላይ በተወረደው አምነናል ይላሉ በአንደበታቸው። ወማ ኡንዚለ ሚን ቀብሊክ፣ ከአንተ በፊት በተወረደውም እናምናለን ሲሉም ታያቸዋለህ አለ። ነገር ግን እነሱ ዩሪዱነ አን የተሓከሙ ኢለ ጣጉት፣ ወደ አንተና ወደ እኔ ሳይሆን ወደ ጣዖት እንፋረድ የሚለውን ነገር ይፈልጋሉ። ዩሪዱን ይፈልጋሉ፣ አን የተሓከሙ ኢለ ጣጉት፣ ወደ ጣዖት እንፋረድ ይላሉ አለ። ያ ማለት ከአምላክና ከነቢያት ህግና ስርዓት ውጭ ሰው ሰራሽ በሆነ ህግ የሚፋረድ ሰው ወደ ጣዖት መፋረድና ያደረገው። የግዴታ ጣዖት ሲባል የሆነ የተቀረጸና የተሳለ መሆን አይጠበቅበትም። ከአምላክና ከነቢያት ህግና ስርዓት ውጭ
ሌላን ህግና ስርዓት ደንግጎ የሚያስኬድን ሰው ያ የጣዖት ህግና ስርዓት ነው እና ስለዚህ يريدون أن يتحكموا إلى الطاغوت وقد أمروا أن يكفروا بها በዚያ ደግሞ እንዲክዱ ታዘው ነበር አለ። ويريد الشيطان أن يضلهم ضلالا بعيدا ሰይጣንም ሰዎችን ሩቅ የሆነን ጥመትን ማጥመምን ይፈልጋል አለ። وإذا قيل لهم تعالوا إلى ما أنزل الله إلى الرسول አምላክ አላህና መልእክተኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ወደ አወረደው ህግና ወደ ነብዩ መሐመድ ለመፋረድ ኑ ተብለው በተጠሩ ጊዜ رأيت المنافقين يسدون عنك سدودا መናፍቆች ከአንተ መስጋትን ሲዘጉ ታያለህም አለ። ያ መናፍቅ አይ እኔ ወደ እርሳቸው አልፋረድም አለ። አይሁዲው ግን ምን አለ? እኔ ወደ ሙሐመድ ጋር ነው መፋረድን የምፈልገው፣ ወደ እርሱ ጋር እንሄዳለሁ። ይህንን አስመሳይ ሙስሊም ነኝ የሚል መናፍቁን ማለት ነው። ስለዚህ ምን ልላችሁ ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፍትህን የሚሰጡ ፈራጅ ነበሩ ለምድር ሰዎች። ለዚህም ነው ከሃዲያኖች ተበድለው የአይሁድ ፍትህን ለማግኘት ከሙሐመድ ጋር እንጂ ሌላ ጋር አልሄድም ይለው ነበር መናፍቁ ደግሞ አይ ከእርሳቸው ጋር አንሄድም፣ አብዱላህ ብን ሰሉል ጋር እንሄድ አለ። የእርሱ አምሳያ ነው፣ መናፍቅ ነው ያኛው እና ይሄን ይመስላል። እና ስለዚህ አላህና መልእክተኛው ፍትህን የሚፈርዱ ናቸው። የተበደለ ሰው ካለ ሂዶ ፍትህን የሚያገኝባቸው ናቸው። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ የተበደሉ ሰዎችን አላህ ሊረዳቸው ቃል ገብቶላቸዋል። ከሃዲ ቢሆንም እንኳን አላህ በደልን በጣም አጥብቆ ይጠላል። አላህ በቁርአን ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ አልቁድሲ ላይ ከአላህ የተደረሳቸውን ሲናገሩ ምን አሉ? ወተቁ ዙልም አሉ፣ በደልን ተጠንቅቁ አሉ። ፈኢነ ዙልመ ዙልማቱን የውመል ቂያማ አሉ፣ በደል የትንሣኤ ቀን ጽልመትን ያወርሳልና ብለው ተናገሩ። ቸው እና ይህ ነው። እሺ ጥያቄ ያለ ቀጥል። እሺ አንተን አሁን ባለንበት ሁኔታ ላይ ሙስሊሙ እርስ በርስ ማለት ሙስሊም ነኝ የሚለው ሰው ወሃብያ፣ ሰለፍያ፣ ሱፍያ እያለ ስም ይሰጣጣልና እንደ አንድ ሙስሊም ምንድነው ራሱን ብሎ መጥራት ያለበት? ሲቀጥል ደግሞ ስም የሚሰጡ ሰዎች አንተ እንዲህ ነህ እኔ እንዲህ ነኝ ብሎ ራሱን የሚገልጽ ሰው ማለት እንደ አጠቃላይ መጀመሪያ ራሱን ምንድነኝ ብሎ መግለጽ ያለበት አንድ እስላም ወይ ሙስሊም። ሁለተኛው ደግሞ ያንን ስም የሚሰጡ ሰዎችስ ትክክል ናቸው አይደለም? እንደ አጠቃላይ በዚህ ጉዳይ ያለህን እንትን እስቲ ያስረዳኛል። እሺ አምላክ አላህ ሱብሓነሁ ወተዓላ በሃይማኖት ደረጃ ሙስሊም ብሎ ነው የጠራን። አላህ ሱብሓነሁ ወተዓላ ኢነ ዲነ ዒንደላሂ አልኢስላም ይላል። ከእኔ ከአምላካቸው ዘንድ ቀጥተኛው ሃይማኖት እስልምና ሃይማኖት ነው አለ። ዲን ለይሰ ሁናከ ዲኑን ኢላ ልኢስላም። ሃይማኖት ከተባለ ከእስላም ውጭ ሌላ ምንም አይነት ሃይማኖት የለም። ከፈሻለረ እሱ ነው። ነገር ግን ሰዎች እስልምና ነው የምንከተለው ብለው ቁርአንና ሐዲስ የማያዘውን ስራ እንሰራለን ካሉ እነዚህ ሰዎች ለምሳሌ ሺዓዎችን መውሰድ ትችላላችሁ። የእስልምና መመሪያ ምንጭ ምንድነው? ቁርአንና ሐዲስ ሆኖ ሳለ አይ እኔ ሐዲስን አልቀበልም ቁርአንን ብቻ ነው እንቀበለው ቢሉ እነዚህ ሰዎች ኢስላም አያሰኛቸውም። ወደ ተጠጉበት ወደ ሄዱበት መንገድ ይሰየማሉ። እንደ አጠቃላይ ግን ሰለፊያ የሚለውን ጠይቃል። ወደ እርሱ እንሄድ። አንድ ሰው ራሱን ሰለፍ ብሎ መጥራት ይችላል ወይ ከተባለ ሰለፊያ የሚባለው የሃይማኖት መጠሪያ ሳይሆን ሰለፍ ብሎ ማለት ቀዳሚዎች ማለት ነው። ፈህሙ ሰለፍ ሷሊህ ሲባል ጊዜ የቀደምት መልካም ሰለፎች ግንዛቤ ማለት ነው። ቁርአንና ሐዲስን በጥሩ ግንዛቤ የተገነዘቡ የመጀመሪያዎቹ የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች፣ ከዛ የሚቀጥሏቸው ሶስቱ ክፍለ ዘመን ላይ ያሉት ጻድቅ ሰዎች የእነርሱ ግንዛቤ ነው። ስለ ሰለፎች ግንዛቤ ሲባል ብዙ ሰው የሚያስበው ሰለፊያ ሲባል ሌላ አዲስ ሃይማኖት አድርገው ነው። እንደዛ አይደለም። ሰለፊያ ማለት ሰለፊያ هي الفهم الصحيح للإسلام ለእስልምና ትክክለኛ የሆነችዋ ግንዛቤ ማለት ነው። ሰለፍ ሲባል ማን ነው የሚታሰብበት? الصحابة والتابعون وأتباع التابعين الذين زكاهم النبي صلى الله عليه وسلم حيث قال عليه الصلاة والسلام خير الناس قرني ثم الذين يلونهم ثم الذين يلونهم ነቢያችን ሰለላሁ ዐለይሂ ወሰለም የሶስቱ ክፍለ ዘመናት ሰዎችን አወደሷቸዋል። ከምን አንጻር ነው ያወደሷቸው? ከተክለሰውነታቸው ከውበታቸው አይደለም። ለኢስላም የሚኖራቸውን ጥሩ ግንዛቤ ስለሚያውቁ ነው። ምን አሉ? ከሰዎች ሁሉ በላጭና መልካም ሰዎች ማለት በእኔ ዘመን ያሉት ናቸው፣ ከዛ የሚቀጥሏቸው ብለው ሶስቱን ክፍለ ዘመናት አወደሱ። እነዚህ ሰለፎች ይባላሉ፣ ቀዳሚዎች ማለት ነው። ለዚህ ሃይማኖት ለቁርአንና ለሐዲስ ንጹህ በሆነ ግንዛቤ በመገንዘብ የቀደሙን ሰለፎቻችን ይባላሉ። ምን ይባላሉ? አሰለፉ ሷሊህ፣ ቀደምት መልካም
ሰለፎች ተብለው ይጠራሉ። እነዚህን ግንዛቤ መከተል ነው ሰለፍያ ሲባል ጊዜ ይወጣቸዋል። ስለዚህ የሰለፍያን መንገድ መከተል ግዴታ ነው ወይ? አዎ። ቁርአንና ሐዲስን በትክክለኛው ግንዛቤ የተገነዘቡ የሰለፎችን መንገድ ግዴታ ነው እና ያ ግንዛቤያቸው ጠሪቀተ ሰለፍያ ትባላለች። የሰለፍያ መንገድ ተብሎ ይጠራል። ይወጣቸዋል። ይህ ሸይኹል ኢስላም ተይሚያ ረሒመሁላህ ተዓላ ያረጋግጣሉ። ምን ይላሉ? ላ ዐይበ ዐላ መን አዝሀረ መዝሀበ ሰለፍ ወንተሰበ ኢለይህ ወዕተዛ ኢለይህ በል የጅቡ ቀቡሉ ዛሊከ ሚንሁ ቢልኢትፋቅ ሊአነ መዝሀበ ሰለፍ ላ የኩኑ ኢላ ሐቀን ይላል። ኢብን ተይሚያ ምን አለ? ላ ዐይበ ዐላ መን አዝሀረ መዝሀበ ሰለፍ አለ። የሰለፎችን አካሄድ በራሱ ላይ ያንጸባረቀ ሰው ላይ ምንም አይነት ወቀሳ የለበትም አለ። እንዳውም ሊወደስ ነው የሚገባው። ምክንያቱም ቁርአንና ሐዲስን በሰለፎች ግንዛቤ ነው የምገነዘበው ካለ ይሄ ሰው ሊወደስ ነው የሚገባው አለ ኢብኑ ተይሚያ። ላ ዐይብ ዐለይህ በእርሱ ላይ ምንም ወቀሳ የለበትም አለ። ወንተሰበ ኢለይህ ራሱን ወደ ሰለፎች ግንዛቤ ያስጠጋ ሰው ላይ ምንም ወቀሳ የለበትም አለ። ወዕተዛ ኢለይህ በል የጅቡ ቀቡሉ ዛሊከ ሚንሁም ቢልኢትፋቅ እንዳውም ይሄንን ከእርሱ መቀበል ግድ ነው በዑለሞች ሁሉ ስምምነት። ለምን? ሊአነ መዝሀበ ሰለፍ ላ የኩኑ ኢላ ሐቀን ምክንያቱም የሰለፎች መንገድ ትክክለኛ እንጂ እውነተኛ እንጂ ሐሰት ሊሆን አይችልም እና አለ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ናቸው ያወደሷቸው እና ይሄን ይመስላል። ስለዚህ ሼክ አብዱልዓዚዝ ብን ባዝ ተጠየቁ። አንድ ሰው ራሱን እኔ ሰለፊ ነኝ ብሎ ቢጠራ ችግር አለው ሲባል ምንም ችግር የለውም። ምክንያቱም እኔ ሰለፊ ነኝ ሲል ጊዜ ቁርአንና ሐዲስን በሰለፎች ግንዛቤ እገነዘባለሁ ማለት ነው ትርጉሙ። ይሄ ደግሞ ትክክል ነው ብለህ ተናግረሃል። ስለዚህ ችግር የለውም። እሺ ክቢጽዮን ሻሎም ሻሎም። እሺ እንትኗ ነው ስም ያለው ሙስታዝ እንዴት ነህ? እንዴት ነህ? ደህና ነው። ይክሚጽዮን ሰላም ፈጣሪ ይመስገን። ኡስታዝ እስኪ ጥያቄ ልጠይቅህና እሺ ኢሳ መሻህ እንትን ምንድን ነው ነበር መሲህ ነው በእስልምና። ኦኬ ኢሳን ሲጠብቁ የነበሩት ሰዎች ምንድን ናቸው? እነማን ናቸው? ዒሳን ሲጠብቁ የነበሩ ሰዎች ወይም መሲሁ ይመጣልናል ብለው ሲጠብቁ የነበሩ ሰዎች ከሙሳ በኋላ የተነገራቸው ሰዎች ናቸው። ወይም በቀደሙት በነቢያት ተነግሯቸዋል። መሲህ ወይም ክርስቶስ ይመጣል ብለው ሲጠብቁ የነበሩ አካሎች ናቸው። ያንን በዘመኑ ላሉ ሰዎች እርሱ ክርስቶስ እንደሆነ ታውጆላቸው ተነግሮላቸው ነበር። ነገር ግን ክርስቶስነትን አልተቀበሉም። እንዳጠቃላይ የእስራኤል ወገኖች መሲሁ የሚላክባቸው ትውልዶች እነዚያ መሲሁ ይመጣል ተብሎ ትንቢት ተነግሮላቸዋል እና ሲጠብቁት የነበሩ እነርሱ ናቸው። ኦኬ አላህ ነው ፕሮሚስ የገባላቸው አይደለ? እርሱ ራሱ መስካቸው እሱ ነው እያለ ይነግራቸዋል። እሺ አሁን ለምሳሌ አላህ ለእነዚህ ለሚጠብቁት ሰዎች ቃል ገባላቸውና እነዚህ ለሚጠብቁት ሰዎች መሲሁ ሲመጣ ምን ያደርግልናል ብሎ ይጠብቁ ነበር? መሲህ የተባለበት ምክንያት አለ። አሁን እዚህ ቦታ ላይ ሰዎች እንደሚሉት ምን ያደርግላቸዋል እነዚህ ሰዎች ከተባለ መሲህ የተባለበት ምክንያት የሚለው ምንድን ነው የሚለውን ነው። መሲህ ሲባል ጊዜ ሱሚየ ቢዛሊከ ሊአነሁ ካነ የምሰሕ ዐላ ذوي العاهات والمرض فيداويهم بإذن الله عز وجل ولذلك سمي بالمسيح መሲህ ተብሎ የተጠራበት ምክንያት መሰሐ ከሚለው ቃል ወይንም አበሰ ወይንም ቀባ ወይንም የተቀባ ወይንም ዳበሰ እነዚህ ቃላቶች ሁሉ አማርኛችን በእነዚህ የምንጠቀማቸው መሲህ የሚለውን የሚተኩ ናቸው። በዚህ የተሰየመበት ምክንያት መሲሁ በዘመኑ ያሉትን ሰዎች የታመሙ ሰዎችን አካላዊም ሆነ መንፈሳዊ ህመም ያለባቸውን ሰዎች የማዳንን ስልጣን ስለተሰጠ አላህ ሱብሓነሁ ወተዓላ በመሲሁ በኩል ያድናቸው ነበር። ለምሳሌ ማየት የተሳነው ሰው በሚመጣ ጊዜ ወደ መሲሁ ካነ የምሰሕ ያንን ያብሰዋል፣ ወዲያውም ይፈወሳል። ለምጽ ያለባቸውን ሰዎች በአላህ ስም ብሎ ይዳብሳቸዋል፣ ይቀባቸዋል፣ የዛኔ ይፈወሳሉ። ይህን ቃል በቃል ራሱ ለመሲሁ ሲናገር አምላክ አላህ ሱብሓነሁ ወተዓላ ሲተረክልን በቁርአን ላይ ወረሱለን ኢላ በኒ እስራኤል አኒ ቀድ ጂእቱኩም ቢአየትን ربكم أني أخلق لكم من الطين كهيئة الطير فأنفخ فيه فيكون طيرا بإذن الله وأبرئ الأكمه والأبرص وأحيي الموتى بإذن الله لا ወደ እስራኤል ወገን የላኩት መልእክተኛዬ ነው መሲሁ ብሎ አላህ ተናገረ። ወደ እስራኤል ወገን የላኩት መልእክተኛዬ ነው አለ። መሲሁም ምን አላቸው? أني قد جئتكم بآية من ربكم አላቸው። እነሆ እኔ ከጌታቸው የሆኑ ተአምራቶችን ይዤላችሁ መጣሁላችሁ አለ። ከሚያደርገውም ተአምራት ምን ነበር? وأبرئ الأكمه والأبرص አለ።
ማየት የተሳናቸውንና ለምጽ ያለባቸውንም በአምላኬ በአላህ ፍቃድ እፈውሳቸዋለሁ፣ አድናቸዋለሁ እኛል። ስለዚህ መሲህ የተባለው ከማዳን አንጻር ያድናል ሲባል ጊዜ አምላክ በሰጠው ስልጣን የታመሙ ሰዎችን ያድናል። ይህ አካላዊ የማዳን ስራ ይባላል። መንፈሳዊ የማዳንንም ስልጣን አላህ ሰጥቶታል። ይህ ለሁሉም ነቢያት የተሰጠው በነገራችን ላይ እና ይህንን መንፈሳዊ ማዳን ሲባል ጊዜ ወደ ገሃነም ሊሄዱ የሚችሉ ሰዎችን በኃጢአት ምክንያት እርሱ ከኃጢአታቸው እንዲወጡ ጽድቅን በማስተማር የመንፈሳዊ ማዳንን ስልጣን ይሰጣቸዋል። በመንፈሳዊ ያድናቸዋል ማለት ነው። ከዚህ አንጻር ነው መሲሁ ያድናል፣ መሲህ ነው ተብሎ የተጠራበት ምክንያት። መሻህ በአላህ ተቀብተዋል ነው ወይስ? አሁን ለምሳሌ የዕብራይስጡ ቃል መሻህ የሚባለው የርኬ ባፌ የሚባለው ተቀባ ብለን እናምናለን። መሻህ በአላህ ተቀብቷል? አዎ መሲህ በአላህ ስብሐነ ወተዓላ የተመረጠ ማለት ነው እና የተቀባ ከእርሱ ከአላህ ስብሐነ ወተዓላ ዘንድ ነው ይህን ስያሜውን የሚያገኘው። መሲህ ያደረገው አላህ ስብሐነ ወተዓላ ነው። መሲህ ያደረገው ወይም ክርስቶስ ያደረገው አምላካችን አላህ ስብሐነ ወተዓላ ነው። እርሱም ልክ እንዲሁ ሌሎችን በመቀባት ወይም በመፈወስ የማዳንን ስልጣን አላህ ስብሐነ ወተዓላ ሰጥቶታል። ማዳን ሲባል ቅድም በነገርኩት ትርጓሜ ማለት ነው። ኦኬ ገብቶኛል። አሁን እኔ ጥያቄም ጠይቄህ ኡስታዝ፣ ስለዚህ አላህ ተቀባው መሻህ የተባለው ወይም ደግሞ መሻህን ዩርኬ ባፌ ቀባው እንደሆነኛ እሱ መሻህ የሚባለው መሻህን አላህ ተቀባው። ለምሳሌ ህዝቦች አሉ አይደለ? በእናንተ አስተምሮ ሙስሊሞች ናቸው የሚጠብቁት ህዝቦች፣ መሻህን የሚጠብቁት ህዝቦች አሉ። እነዛ የሚጠብቁት ህዝቦች አላህ የቀባውን ብለው ነው የሚጠብቁት። ምን ያደርግልናል ብለው የሚጠብቁት? መሲሁ ዳግም ዒሳ ዓለይሂ ሰላም በሚመጣ ጊዜ ምን ሊያደርግ ነው ከተባለ አንደኛ ክርስቲያኖችን ያሉበትን ስህተት ሊያርማቸው ዘንድ እርሱን አምላክ ነው ብለው ያምናሉ። ተገድሏል፣ ተሰቅሏል ብለው ያምናሉ አይደለ? ይሄ ስህተት እንደሆነ ሊያርማቸው ዘንድ ይመጣል። ለዚህም ነው ነቢዩ ሰለላሁ ዐለይሂ ወሰለም መሲሁ ከሰማይ ከወረደ በኋላ የክሲሩ ሶሊብ አሉ፣ መስቀልንም ይሰብራል አሉ። ገብተዋል። እንዲሁም እርሱ አምላክ እንዳልሆነ በፍጹም ይሄን ያስተምራቸዋል። አምላክ እንዳለው ለአምላኩ የሚገዛ እንደሆነ ያስተምራቸዋል። አብሯቸው ለአንዱ አምላክ ሲገዛ ያያል። ገብተዋል። አንደኛ እሱ ነው። ሁለተኛ ደግሞ የጠበቁት ክርስቲያኖች እኮ አይደሉም የጠበቁት፣ እስላሞች ናቸው አለ ሙስሊሞች ናቸው መሲሁን የሚጠብቁት። አሁን ኡስታዝ ክርስቲያኖች ሙስሊሞች የሚጠብቁት መሲሁ ምን ያደርግልናል ብለው ነው። ክርስቲያኖች እኮ የሚጠብቁት ሁለተኛ ምጽአት የሚሉትን ነው አይደለ? ነገር ግን በዛን ሰዓት አሁን በእናንተ አስተምሮ ኢየሱስ ሙስሊም ነው ስትለምትሉ ኢየሱስም ምን ብለው ነው መሻህ የሚለውን ምን ብለው ነው የሚመጣበትን ዓላማ እየነገርኩህ ነው። መጀመሪያ የሚመጣበትን ነው፣ ሁለተኛውን አይደለም። እሺ እኮ ሲመጣ ጊዜ ልነግርህ ነው። አንደኛ ይመጣ ገና አልጨረስኩም። እሱ እኮ መጀመሪያ መሲሁ እንደመጣ ምን እንደሚያደርግ ልንገርህ። መጀመሪያ ሲመጣ በመላእክት አጅቦ ይመጣል። በቃ ከዚያው ልጀምርልህ። በመላእክት አጅቦ ይመጣል። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ መሲሁ ዳግም ሲመጣ ጊዜ ከሰማይ ሲወርድ ታያላችሁ። እርሱ ሲመጣ ብቻውን አይመጣም፣ በመላእክት አጅቦ ይመጣል አሉ። ዒሳ ዓለይሂ ሰላም መሲሁ ከሰማይ ሲመጣ በመላእክት አጅቦ ይመጣል። ከመጣ በኋላ የመጀመሪያ የሚያደርገው ነገር ምንድን ነው? እናንተ ሶላት ልትሰግዱ በተዘጋጃችሁበት ሰዓት ይደርሳል። የት? ቤተ መቅደስ። ይሄ አሁን የምታውቀው እሱ ቤተ መቅደስ መሲሁ ሲሰግድበት የነበረ የሆነ ቤተ መቅደስ ወይም ቤተል መቅደስ ብለን የምንጠራው በአረበኛ ቤተ መቅደስ ይባላል። ቴምብሉ ነው። ቴምብሉ ነው ኡስታዝ፣ ቴምብሉ ነው። ምን ቴምብሉ ነው ወይስ አሁን ያለው ቤተ መቅደስ ኢየሩሳሌም? ኦኬ ቴምብሉ። ኦኬ እሺ፣ ቀጥል። እዚያ ቤተ መቅደስ ወይም ቤተል መቅደስ መስጂድ አላህ እዛ ሊሰግድ ይመጣል። ልክ እናንተ ልትሰግዱ ባላችሁበት ጊዜ ሲደርስ የዛኔም እናንተ ተቀደም ብሎ በጊዜው የሚመራቸው ሰው እንዲህ ይለዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በትንቢት እንዳለ የተናገሩትን ነው የምነግራቸው። ተቀድመህ አሰግደን ብለው ይጠይቀዋል መሪው። እንደዚህ ብሎ ያናገራል አሉ። ነገር ግን መሲሁ ምን ይላል? ኢነሃ ኡቂመት ለኩም ይላቸዋል። የዛኔም አሉ ይህ ሶላት ለእናንተ ነውና እንድታሰግዱ ኢቃም የተደረገው እናንተ አሁን ተቀድማቸው አሰግዱ፣ ችግር የለውም ይላል። የዛኔም የኔ ትውልዶች እናንተ ትመሩታላችሁ፣ መሲሁ ከኋላችሁ ሆኖ ይሰግዳል አሉ። ከሰገደ በኋላ መሲሁ ቀጥታ ይወጣል። ወዴት ይወጣል?
ሐሰተኛውን ክርስቶስን ፍለጋ ይወጣል። በዚያን ዘመን ሐሰተኛው ክርስቶስ ቀድሞት ተነስቷል። ገብተዋል። 10 የትንሣኤ ምልክቶች አሉ በእስልምና አስተምህሮ። አንደኛ መህዲ የሚባል ፍትሐዊ መሪ መነሳቱ ነው። ከዚያ ቀጥሎ ሐሰተኛው መሲህ። እንግዲህ ሐሰተኛው መሲህ ጊዜውን አይሁዲዎች እስካሁን ድረስ መሲሁ አልመጣም ብላችሁ ታምናላችሁ። ገብተዋል አይደለ? መሲሁ አልመጣም ብላችሁ ነው የምታምኑት። እሱ እኮ ኡስታዝ ይኸውልህ አይደለም። አሁን ይኸውልህ ኡስታዝ ሁለታችሁም አንድ ናችሁ። ክርስቲያኖችም ለምሳሌ ክርስትና ሐሰተኛው መሲህ ይመጣል ብሎ ያምናሉ። ሁለታችሁም አንድ ናቸው ለኛ፣ ምክንያቱም በአንድ አይነት ትመሳሰላላችሁ። አሁን ክርስቲያኖችን ሳይሆን ከኔ ጋር ነው እያወራ ያለው እኮ ሻዋት በጣም እያወራ ያለው ከኔ ጋር ነው እኮ አንድ አይነት አስተሳሰብ ስላላችሁ ነው ኡስታዝ ያልኩኝ ያለሁት። እሱን ብቻ ላንሳፈልግ እኛ በጣም የተለያየ ነው የኛ። እኛ እነሱ አንተ መሲሁ ብለው እንትን ተገድሏል ተሰቅሏል ብለው ያሰቡት፣ እኛ ያንን መሲህ ነው ብለን አናምነው። መሲሁ አይገደልም፣ አልተሰቀለም፣ አልተገደለም፣ በክብር አድርጓል ብለን ነው የምናምነው። በፍጹም አይገናኝም። አንድ ለማድረግ እንትናት ያው ይመጣል መሲሁ ብሎ ያንን ቃል ላይ ነው። ነገር ግን አሁን ያልኩት አንተን አስመልክቼ ከአንተ ጋር እያወራ ስለሆነ ነው። እናንተ ቃል የተገባው መሲህ ወይንም ክርስቶስ እስካሁን ድረስ አልመጣም ብላችሁ ነው የምታምኑት አይሁዲዎች አይደለክም? ጊዜው ምክንያቱም አልመጣም ስለኔም እንትን አለ መጽሐፍ የሚናገረው አለ። መሲሁ ሲመጣ መስፈርት አለው። ለምሳሌ መሲሁ ይመጣል ሲባል የሰላም አምባሳደር ሆኖ ይመጣል፣ በዓለም ላይ ሰላም ያመጣል። ብዙ መስፈርቶች አሉኝ። አልመጣም መሲሁ ስለኔ መስፈርት አለ። አሁን አዳምጠኝ። ስለዚህ አይሁዶች እስካሁን ድረስ መሲሁ አልመጣም ብለው ነው የሚያምኑት። ያ የማርያም ልጅ እኛ ትክክለኛው መሲህ ራሱ ነው ብለን እናምናለን። ዒሳ ዓለይሂ ሰላም ወይንም ኢየሱስ እውነተኛው አምላክ በነቢያት በኩል ቃል የገባው ክርስቶስ ወይንም መሲህ እሱ ነው ብለን እናምናለን። አላህ ቃል በቃል በቁርአን ላይ ወቃለ ልመሲሕ እያለ ይገልጸዋል። ክርስቶስም ማለ ይለዋል። ክርስቶስ ብሎ ይጠራዋል። አላህ ስብሐነሁ ወተዓላ መሲህ ብሎ ጠርቶታል። ገብቷቸዋል። በነቢያት አንደበት ቃል የተገባው መሲህ ራሱ የድንግል ማርያም ልጅ ነው ብለን እናምናለን። ገብቷቸዋል። አይሁዶች እስካሁን ድረስ አልመጣም ብለው ነው የሚያምኑት። ያንን ዒሳ ዓለይሂ ሰላምን መሲህ አይደለም ብለው ነው የሚያምኑት። ገብቷቸዋል አይደለ? ስለዚህ የዘመኑ ፍጻሜ ከመድረሱ በፊት ዒሳ ከመውረዱ በፊት አንድ መለስ ልበልላቸው ብዬ ነው። ቅድም የዒሳን ታሪክ ጀምሬ የነበረውን ትንቢቱን ጀምሬ የነበረውን ከእርሱ በፊት መነሳት ያለበት ስላለ ማለት ነው። ክርስቶስ አንዱ ከሚመጣበት ዓላማ ምንድን ነው ስላለ ጊዜው ነው። አንደኛ ምንድን ነው? ሐሰተኛውን ክርስቶስ ሊያጠፋ ነው። ሐሰተኛው ክርስቶስ ማን ነው ከተባለ ዒሳ ከመውረዱ በፊት የሚነሳው አይሁዶች ሲጠብቁት የነበረው ክርስቶስም ይነሳል የዛኔ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ደጃል ማለት ሐሰተኛ ውሸታም ማለት ነው። መሲሑ ደጃል ይባላል። መሲሑ በላላ ይባላል። መሲሑ ደጃል ማለት ሐሰተኛው ክርስቶስ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐሰተኛው ክርስቶስን ሲገልጹት ምን አሉ? የኽሩጅ ደጃል ሚን አርድ አስበሃን አሉ ፈየትበዕሁ 70,000 የሁዲ ወዐላ ሩእሲሂም ጠያሊስ አሉ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው ክርስቶስም ይነሳል አሉ። የዛንዴም አይሁዲዎች ለእኛ ቃል የተገባው መሲህ እነሆ ተነስቷል ብለው ይከተሉታል አሉ። ያሰላም አይሁዲዎች እስከዚያ ዘመን ድረስ እየጠበቁ ይኖራሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እንዳሉትም እስካሁን ድረስ እየጠበቁ ነው። ኡስታዝ ጥያቄን አልጨረስኩም። ክርስቶስ ኡስታዝ ይኸውልህ ጥያቄን መሰለህ የጨረሰው ችግር የለም ትምህርቱን እኔ ጥያቄንን በደንብ አንደርስታንድ ምን ሊያደርግ ነው የሚመጣው መሲሁ ብላቸው ነው የምታምኑት ብለህ ስላልክ መሲሁ መጀመሪያ በአላህ የተቀባ ነው የሚለው እስኪ ንገረኝና መሲህ ሲባል አሁን እኛ ለምሳሌ እኔ አሁን ለምሳሌ አላህን እውነተኛ አምላክ ነው ብዬ እቀበላለሁ። የስም ችግር ነው ችግር አለብኝ። መሲሁ በአላህ የተቀባ መሻህ የሚባለው በአላህ የተቀባ ነው ብለህ ታምናለህ ኡስታዝ? ስለዚህ እነዛ በዛን ሰዓት የነበሩ ህዝቦች አሉ ሙስሊሞች የተባሉት ብኔ እስራኤል የተባሉት ሙስሊሞች ናቸው። መሲሁ ምን ያደርግልናል ብለው ነው የሚጠብቁት ልነግርህ ነው እኮ ቃል የተገባላቸው አሉና ለምሳሌ እነዛ በዛን ሰዓት ብኔ እስራኤል ሙስሊሞች ናቸውና እነዛ ሙስሊሞች መሻህ የሚባለውን ወይም ደግሞ ባላ የተቀባውን ሲጠብቁት ምን ያደርግልናል ብለው ነው የሚጠብቁት? ሐሰተኛው ነብይ ይመጣል ብለው ነው እነዛ ህዝቦች የሚጠብቁት ወይስ እውነተኛው? እሺ ቀጥል። አዳምጥ። ይኸውልህ ቅድም አንደኛውን ምክንያት ተናገርኩኝ። ገብቶሃል አይደል? ያ ማዕረጉ ወደፊትም በሚመጣ ጊዜ መሲህነቱ የማይጠፋ የሆነ ማዕረጉ ነው። ገብቶሃል አይደል? መሲህ አላህ ስብሐነሁ ወተዓላ የመረጠውና የቀባው ነው። በእስራኤል ወገን ላይ የመረጠው ነው። ገብቶሃል?
አላህ ስብሐነ ወተዓላ መርጦታል፣ ቀብቶታል። ያ ለራሱ መሲህ የሚለውን ማዕረግ አላህ ስብሐነ ወተዓላ ሰጥቶታል። ያ ማለት ሰዎችን በመቀባት የሚፈውስ የሚያድን ነበር። ማየት የተሳናቸውን ያድናል፣ አካላዊ ፈውስን ይሰጣል ለሰዎች በአላህ በሰጠው ስልጣን ማለት ነው። ተአምር ለምጽ ያለባቸውን አካላዊ ጉዳት ያለባቸው ሁሉ በመሲሁ ዘንድ መጥተው ፈውስን ሳያገኙ አይሄዱም ነበር። ይህ አላህ ባርኮታል። በቃ ወጀዐለኒ ሙባረከን አለ፣ የተባረኩኝ ብሩክ አደረገኝ፣ ቀባኝ አለ። በቃ መሲሁ ዘንድ መጥቶ አይኑን የታመመ ሰው ይፈወስ ነበር። አካላዊ የመቀባትና የመፈወስን ስልጣን ሰጥቶታል። አንደኛው እሱ ነው። ሁለተኛ መንፈሳዊ፣ ቅድም እንዳልኩት ሰዎች ከኃጢአታቸው የሚድኑበትን መንገድ በማስተማር ለሰዎች ይህ ደም ተሰቅሎ ሙቶ ምናምን በዚያ አይደለም። ይሄ ኃጢአት ነው፣ ከኃጢአታቸው ራቁ። ይሄ ጽድቅ ነው፣ ይሄ ጽድቁን ስሩ ከአምላካችሁ ዘንድ በዚህ ኃጢአትን በመራቅና ጽድቅን በማድረግ ትጸድቃላቸው ብሎ ከኃጢአታቸው የሚድኑበትን መንገድ ያስተምራል። ይሄ መሲህነቱ ነው። ገብታቸው ዳግም በሚመጣ ጊዜ ምን ያደርጋል ተብሎ ነው መሲሁ የሚጠበቀው የሚለውን እየተናገርኩ ስለሆነ ነው። አንደኛው ዓላማ ምንድነው የሚመጣው? አይሁዶች ሲጠብቁት የነበረውን ሐሰተኛውን መሲህ ቀደም የጀመርኩልህን እርሱን ሊያጠፋው ይመጣል። አምላክ አላህ ሱብሓነሁ ወተዓላ የሚያደርገውን እቀጥላለሁ። የቅድሙን የሐሰተኛውን ክርስቶስን ልቀጥል። ልክ ሐሰተኛው ክርስቶስ በተነሳ ጊዜ አሉ ነቢ ሰለላሁ ዐለይሂ ወሰለም አይሁዶች እዛኔ ለእኛ ቃል የተገባው ክርስቶስ ያውና መጣ ብለው ይቀበሉታል። የኽሩጅ ደጃል ምን አርድ ኩራሳን ፈየትበዑሁ 70,000 የሁዲ ይቀበሉት። የዛኔ በሚቀበሉት ጊዜ እርሱን ከምን አንጻር እንደሆነ ታውቃለህ? አይሁዶች ያንን መሲሁን የመለሱበትና ይሄን ሐሰተኛውን መሲህ የሚቀበሉበት ምክንያት ምንድን ነው? ኡስታዝ ምን መሰለህ፣ እኔ አይሁዶች አሁን መሲህ ብለው ይቀበላሉ አይደል? መቼም አይሁድ የሚባለው ነገር ብሔር ነው ብለህ ልታምኑት ትችላለህ። ሙስሊሞች ናቸው በዛ ሰዓት የነበሩ። አጠቃላይ በብሔር ነው አሁን የምትነግረው። አይሁድ እያልክ አይደለም። በዛ ሰዓት ሙስሊም ነው ሁሉ ያለ በእናንተ አስተምሮ። አይሁዶች በዛን ሰዓት መሲሁ የሚጠብቁት ያለፉትን ነው ወደፊት የሚመጡት አይደለም። በዛን ሰዓት የነበሩት እንጂ መሲሁ የሚጠብቁት ሙስሊሞች ናቸው አይደል? አሁን በዛን ሰዓት መሲሁን ከመድረሱ በፊት ነው አይደለም። አሁን በዛን ሰዓት አይሁድ የሚባል አይደለም። ሁሉም ሙስሊም፣ አብርሃምም ይስሐቅም ያዕቆብም 12ቱ ነገደ እስራኤል አጠቃላይ ሙስሊሞች ናቸው አይደል? ነቢያቶችና ተከታዮቻቸው ሙስሊሞች ናቸው እኮ። ስለዚህ እነ ሙስሊም አጠቃላይ ነቢያት ሁሉ ሙስሊሞች ናቸው። እነዛ ሙስሊሞች መሲሁ ይመጣል ብሎ ይጠብቁ ነበር። ሲጠብቁት የነበረው ሐሰተኛውን መሲህ ነው። አማኞችና ነቢያቶች አማኞች ሐሰተኛውን መሲህ አይጠብቁም። እኛ እውነተኛውን መሲህ ነው አሁን ያለው። አይሁዶች ግን እየጠበቁ ያለው አሁን ሐሰተኛውን መሲህ ነው እያልኩ ነው። እኔን መተህ ስጠይቀኝ ጊዜ እንደ ሙስሊም አሁን ኡስታዝዬ በዛን ሰዓት የነበረው አይሁድ የሚባል የለማ። አሁን እኮ እነዛ የሚጠብቁት አይሁድ ስትለይ አሁን በዛ ጊዜ ያለውን ነው እየጠየቅ ያለው። ወደፊት ይመጣ ነው እኮ ነቢ ሙሐመድ እኮ ነበር። አሁን አንተ ገና እስካሁን ድረስ አልመጣም ብለህ ስላልክ እኮ በዛን ሰዓት የነበሩ አይሁዶች ይኸውልህ ኡስታዝ፣ በዛን ሰዓት የነበሩ አይሁዶች አይሁድ የሚባለው በዛን ሰዓት አይሁድ የለም አይደለ? ሙስሊም ነው ያለው። በዛን ሰዓት መሲህ ይመጣል ብለው የሚጠብቁት ኢሳን ነው አይደለ? ሐሰተኛው መሲህ አይደለም በዛን ሰዓት። አሁን የምትለኝ አሁን ለምሳሌ የዛሬ 2000 ዓመት ብትል መሲህ ይመጣል ሲባል እኛ መሲህ እንዴት እንደሆነ እናውቃለን። ለምን እንደሚመጣ የሚመጣበት መስፈርት መሲሁ ማን ነው የሚለውን እናውቃለን። በዛን ሰዓት የነበሩት ሙስሊሞች ናቸው። ሙስሊሞች ሲጠብቁት የጠበቁት ሐሰተኛውን ነው ወይስ እውነተኛውን ደጃልን ነው ወይስ መሲሁን ነው? ኢሳን ነው የጠበቁት ነው። ዒሳን ነው። ዒሳን ትክክለኛውን መሲህ ክርስቶስ። እሺ፣ ስለዚህ እነዛ ምን ሙስሊሞች ነበሩ አለ የጠብቁት የነበረው? ሙስሊሞች ናቸው። የነቢያቶች ተከታይ ናቸው እንደተነገራቸው ሲጠብቁት የነበረው። እነዚህ ማለት የተሳሳተውን መሲህ ማለት ደጃል የሚከተሉት መቼ ነው? በተሳሳተ መንገድ በየት ነው የጠበቁት? መቼ ጀምሮ ነው እኮ? አዳምጥ፣ እሱን ልመልስልህ እያልከው ነው። ከሚዜ እንደነሱ ቃል በቃ እንደሚቀበሉት አሁን እስከ ዘመኑ ፍጻሜ ድረስ መሲሁ ይመጣል ብላቸው ትጠብቃላቸው አይሁዶች። ይሄ እናንተ የምታምንበት ነገር ነው። እስካሁን መሲሁ መጥቷል ወይ ብጠይቅህ አልመጣም ነው የምትለው። ስለዚህ አይሁዶች እየጠበቁ እስከ ዘመኑ ፍጻሜ ድረስ ይቆያሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም።
ትክክለኛው መሲህ ግን ማነው? ያ የድንግል ማርያም ልጅ ነው ትክክለኛው መሲህ። እነዛ የጠበቁት እነዛ ኡስታዝ፣ አሁንም በደንብ አዳምጠኝ። በዛን ሰዓት አይሁዶች ይጠብቃሉ የተባሉት አይሁዶች ናቸው ሙስሊሞች ናቸው? አይሁድ ጎሳ እንጂ የእምነት እንትን አይደለም እኮ። በዛ እነዚህ ጎሳዎች ታዲያ ምንድን ናቸው ነው የሚጠብቁት? ጎሳ አይሁድ ናቸው። ብሔራቸውን አረብ አለ ማለት ከሙሴ በኋላ የተነሱ ህዝቦች ናቸው እኮ። ለምሳሌ አረብ የሚባል ብሔር አለ። ከሙሴ በኋላ የተነሱ የይሁዳ ነገድ ናቸው። እነዚህ ሰዎች ክርስቶስ ይመጣልናል ብለው ሲጠብቁ የነበሩ ሰዎች ናቸው። ስለዚህ እነዚህ ማለት እነዚህ ሰዎች ቀጥልሽ ኡስታዝ። ይመጣል ብለው ክርስቶስን ሊጠብቁ ነበር። ባጭሩ ገብቶሃል አይደል? ይመጣል ብለው እኮ እነዚህ ሙስሊሞች ናቸው። አይሁዶች ሙስሊሞች አይደሉም። ከሙስሊሞች የተገነጠሉ አንጃዎች ናቸው። ለምሳሌ ብለው ራሳቸውን ወደ ሙሴ ያስጠጉ የተሳሳቱ ሰዎች ናቸው። ለምሳሌ አይሁድ የሚባለው ብሔር ነው፣ እምነት አይደለም። ሙስሊሞች ናቸው እነዛ ሰዎች የሚጠብቁት መሲሁ የሚጠብቁት ሙስሊሞች ናቸው። ሙስሊም አይደሉም። ሙስሊም አይደሉም። እሺ ብኔ እስራኤል ሙስሊም ናቸው አይደሉም? በኒ እስራኤል ሲባል ጊዜ ያዕቆብ ነው። የእስራኤል የያዕቆብ ልጆች ማለት ነው እኮ። ይሁዳንም ይጨምራል አለ። መንገድ ተከትለው ከእነርሱ የነቢያትን መንገድ ተከትለው የጸኑ አሉ፣ ነገር ግን የተሳሳቱም አሉ። እነዛ አይሁድ የምትላቸው እነሱ ከተሳሳቱት መካከል ናቸው እኮ። መሲሁን ሲጠብቁ የነበሩት ታዲያ መሲሁ ይመጣል ብለው የሚጠብቁት ምንድን ናቸው? ሙስሊም ናቸው ወይስ ይሁዲ ናቸው? እንዴት ብለን ያዛቸው ኡስታዝ? አሁን አዳምጥሽ። አንድ አንጃ ብቻ አልነበሩ፣ ለ71 የተከፋፈሉ ነበሩ። ገብቶሃል አይደለ? ማስረጃ ቃል ነቢ ስ ላ ሰለም እፍተረቀት ልየሁዱ ላ 71 ፍርቃ። የአይሁድ ጭፍሮች ወይም የሙሴ ተከታይ ነን የሚሉ ሰዎች አሉ። ነቢ ስ ላ ሰለም ለ71 አንጃ ተከፋፍለው ነበር አሉ። አሁን አንተ በአንድ መንገድ ብቻ ስለተረዳሃቸው ናቸው የሙሴ ተከታይ እንዳለ አይሁድ ብቻ መስለው ነው። ላ አይደሉም፣ ሙስሊሞችም ነበሩ። ያ ማለት የሙሴንና የነቢያትን መንገድ ቀጥ አድርገው ሲከተሉ ይነበራሉ። እነርሱም መሲህ ይመጣል ይላሉ። ያም እንዲሁ የሙሴን መንገድ ለቀው የወጡ የሙሴ ተከታይ ነን እያሉ ራሳቸውን አይሁዲዎች እነርሱም መሲህን ይጠብቁ ነበር። ሁሉም መሲህን እያለ ይጠብቃል። ገብቶሃል አይደለ? ስለዚህ መጠበቁ ይሄን ይመስላል። ነገር ግን ትክክለኛው መሲህ ማን መጣላቸው? የድንግል ማርያም ልጅ ራሱ ነው መሲህ። አምላክ አላህ በቁርአን ላይ መሲህ እያለ ይጠራዋል። እርሱን ተቀበሉት ከሙሴ ተከታይ ነን የሚሉ ሰዎች። እነዚህ ያፈነገጡ ደግሞ የአይሁድ ጭፍሮች እነሱ ደግሞ አይ አንቀበልም ብለው እርሱን አስተባበሉት፣ ካዱት። ያ ነው አሁን የዘመኑ ፍጻሜ ስለሚመጣው ሐሰተኛው ክርስቶስ። እኔ ጥያቄ መሰለህ አሁን ለምሳሌ ደግሞ አንድ ጥያቄ ላስተካክል። ለምሳሌ ነቢ ሙሐመድ ከመምጣቱ በፊት ይሄ መሲህ የሚባለው ምንድን ነው? ከዘፍጥረት ጀምሮ የሚጠበቅ ነበር አለ። ከ2000 ዓመት በፊት ይጠበቃል። መሲሁ ሲመጣ ተብሎ የሚጠበቅ አለ። ስለ መሲሁ የተሰጠ ቦታ አለ። መሲሁ ምን እንደሆነ ቦታ አለው በህዝቦች። እነዛ ሙስሊሞች ናቸው አይደል ሲጠብቁት የነበረው መሲሁ ይመጣል እያሉ። ልትገባው ከሚዜው እሺ ቀጥታ ሰዎች ተከፋፍለው ነበረ። ለ71 ተከፋፈሉ። ሁሉም ግን መሲሁ ይመጣል ብለው ያምናል፣ ይጠብቃሉ። የመሲሁን መሲህነት ያስተባበሉ አንጃዎች አይሁዲዎች አሉ፣ ሙስሊሞች ደግሞ አሉ። ትክክለኛው መሲህ ራሱ ነው ብለው የተቀበሉትና የተገደሉት አሉ። አንድ አይነት አይደሉም እያልኩህ ነው። አንተ በአንድ ስለተረዳሃቸው ነው። በዛን ሰዓት ኡስታዝ አይሁድ የሚባልና ሙስሊም ይባላል እያልከኝ ነው ኡስታዝ? አይዋ እነዛ አይሁዲዎች በሙሴ መንገድ ላይ ምን ብለው ያፈነገጡ አካሎች ናቸው ማለት ነው። ስለዚህ ሙስሊም እስልምና ከእስልምና ማለት ሙስሊም ኢስላም ከሚባለው ጋር እኩል የሆኑ አይሁድ የተባሉ ያፈነገጡ አሉ ነው። አዎ እነሱ ስለ አይሁድም ነበረ ኢስላምም ነበረ። ያ ገባኝ። እነሱ ልክ ያ መሲሁ በመጣ ጊዜ አምነው ተቀበሉ። ገብቶሃል አይደለ? መሲህ ነው ብለው አምነው ተቀበሉ፣ ተከተሉ ሙስሊሞች።
ነገር ግን እነዚያኞቹ አይ ይሄ መሲህ አይደለም ብሎ አስተባበሉ። ስለዚህ ሁለት አይነት እምነት አለ፣ ኢስላምም አለ። ስለዚህ ሁለት አለ፣ ኢስላም የሚባል አለ፣ ሙስሊም የሚባል አለ፣ አይሁድ የሚባል አለ። ሁለቱም በአንድ ላይ ነበሩ። ኦኬ ገባኝ። ከሁለቱ ግን ማን ይቀድማል ነው? ከእስላምና ማለት ይሄ ከእስላምና ከአይሁድ የትኛው ይቀድማል ነው? አሁን በእናንተ አስተምሮ የትኛው ይቀድማል? አይሁድ የጎሳ ስም ነው እንደምታውቀው። ሃይማኖት ግን አምላክ አላህ ሱብሓነሁ ወተዓላ ኢስላም የሚባለውን ከአዳም ጀምሮ ለሰው ዘር ሁሉ የተነገረው ሃይማኖት እንደሆነ ይነግራል። ግን አይሁድ ነበረ በዛ ሰዓት። ስለዚህ አብርሃም ራሱ ሙስሊም ነበር ይነግራል። አብርሃም ደግሞ ከአይሁድም በፊት ነበር። ይሄን አንተ ደግሞ ታውቃለህ አይደል? አብርሃም ከአይሁድ በፊት ነበር አይደል? ምን በፊት እሱም ችግር የለም እኮ እኔ አይሁድን እኮ እኔ አይሁድ ከይሁዳ ነገር ነው የሚጀምረው እንጂ ከዛ ከአብርሃም በፊት አለ ብዬ አላምንም። አስተምሮቴም እንዳለ አይሁድ የሚለው ቃል ከይሁዳ ነገር ይመጣ ብዬ አብርሃም ደግሞ ሙስሊም ነበር ይለናል። እሱን አብርሃም አይሁድ ደግሞ ሙስሊም አይደለም እያለ ነው ኡስታዝ። አይሁድ ደግሞ ሙስሊም ያልሆነ አይሁድ የሚባል ህዝብ አለ። ሙስሊም አለ፣ አይሁድ ደግሞ ሙስሊም ያልሆነ ብሔር አለ እያለ ነው። አዎ አምላክን ያመፁ በሙሴ ላይ ራሳቸውን ያስጠጉና ሙሴ ላይ ራሳቸውን የለጠፉ የአይሁድ ጎሳዎች አሉ። እነርሱ ደግሞ ከሃዲያኖች ነበሩ። ስለዚህ መሲሁን የጠበቁት እነማን ናቸው? አይሁዶች ናቸው። አይሁዶች ናቸው። ሙስሊሞች ናቸው። መሲሁን የጠበቁት እነማን ናቸው? በተሳሳተ መንገድ የጠበቁት መሲሁን ይጠብቅ ነበር። ግን አሁን ለምሳሌ ይጠብቅ ነበር። ግን አይሁዶች ምን አደረጉ? ያንን አንድ ልመልስልህ። ሁሉም ይጠብቅ ነበር። ሁሉም መሲህ ይመጣል፣ ክርስቶስ ይመጣል ብሎ ይጠብቅ ነበር። አማኙም ከሃዲው ገብቷል። ሁሉም በትክክለኛው መንገድ ላይ ነው ያለሁት ብሎ ማለት ነው። ነገር ግን ልዩነታቸው መቼ ተፈጠረ ተቋጨ መሰለህ? ልክ የድንግል ማርያም ልጅ ቃል የተገባው መሲህ በመጣ ጊዜ አማኞች ተቀብለው አዎ ራሱ ቃሉ የቃል የተገባልን መሲሁ ራሱ ነው ብሎ ተቀበሉ። እነዚያ ይሁዶች ደግሞ አስተባበሉት። እርሱን ለመግደልና ለመስቀልም ሁሉ አሴሩበት። አምላክ አላህ ደግሞ ከእጃቸው ነጠቀና ወሰደው። ይሄ ነው ያለው ነገር። አሁን ለምሳሌ መሲሁ አሁን እኔ ይሁዲን ልወክልና በዛን ሰዓት ካለ ለምሳሌ መሲሁን ያልተቀበልኩበትን መስፈርት አመጣለሁ። መሲሁ በዓለም ላይ ሰላም ያደርጋል የተመሰሉት ብዬ ቆይ ልጨርስና እዛ ትሄዳለህ ኡስታዝ። እኔ አሁን ለመሲሁ መስፈርት አለኝ። በዛን ሰዓት ለ2000 ዓመት መሲሁ የሚጠብቁ ህዝቦች ነበሩ አይደለ? መሲሁ ይመጣል እያሉ የጠበቁ ህዝቦች አሉ። እነዛ ሙስሊሞች ይሁኑ እኔ እንግዲህ ሙስሊሞች ናቸው። እነዛ ይጠብቃሉ። መሲሁ እንዴት ምንድነው የሚያደርግ ብለው ቃል አላቸው፣ ይጠብቃሉ። በቅብብሎች የሚባል አስተምሮ አላቸው አይደለ? መሲሁ ይመጣል ብለው የጠበቁ ህዝቦች አሉ። አስተምሮት አለ። ያንን በእስልምና መሲሁ ሲመጣ ምን ያደርጋል ተብሎ የተቀመጠ መስፈርት አለ። አሁን ልመልስልህ ስለሆነ ኪሚዞን አዳምጥ። ከዚህ በኋላ አታቋርጥ እሺ፣ እባክህን ከቻልክ። መሲሁ ዳግም በሚመጣ ጊዜ ምን ያደርጋል የሚለውን ንገረኛል። አሁን ጸጥ ብለህ አዳምጥ። እስከሚሞትበት ጊዜ ድረስ አሁን ልጨርስልህ ነው። ከሚመጣበት ከሰማይ ሲወርድ ልጀምር ነው። ይችን ዓለም እስከሚሰናበትበት ጊዜ ድረስ ልጨርስ ነው። አዳምጠን ገብቶሃል አይደል? ይህ ነው መሲሁ ዳግም አንተ እንዳልከው በሚመጣ ጊዜ ለዓለም ሰዎች ሰላምን ያሰፍናል። ያው ይሄ መስፈርቱ ነው ብለሃል። ይሄ መስፈርቱ የተጠበቀ ነው በቁርአን ላይ። በምድር ላይ ያሉ ሰዎችን ሁሉ ለአንዱ አምላክ እንዲገዙ ለማድረግ ይመጣል መሲሁ። ሰላም ይሰፍናል በዘመኑ ብለሃል። አዎ ሐዲስ ላይ ያወጣሁኝ ያሳያለሁኝ። በመሲሁ ዘመን ፍቅር ይሰፍናል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰላም ይሰፍናል። ተናዳፊ አራዊቶች የማይናደፉትን እስከሚያልፏቸው ድረስ ይሆናል። እባብና ሕፃን ልጅ አብረው እባብ በሕፃናት ልጆች አጠገብ እያለፈ እስከማይነድፍም ድረስ ይደርሳል አሉ። ይሄ ትንቢተ ኢሳይያስም ላይ ተዋል አይደለ? ትንቢተ ኢሳይያስም ላይ አለ። ስለዚህ መሲሁ ዳግም በሚመጣ ጊዜ ይሆናል። ኢሳይያስ 2:2 አለ ኡስታዝ። አይዋ እሱ ቃል በቃል ሐዲስ ላይ አለ። የሚገርም እሱ ቃል በቃል አለ ሐዲስ ላይ። መሲሁ ዳግም ሲመጣ ነቢዩ ሰለላሁ ዐለይሂ ወሰለም በምድር ላይ ፍቅር ይሰፍናል ብለዋል። አንበሳና አህያ አብረው እስኪውሉም ይደርሳሉ። እባብና ሕፃናትም አብረው እስኪውሉ ይደርሳሉ። አንዱ በሌላው ላይ ወሰንም የማያልፍበት ዘመን ይሆናል የመሲሁ ዘመን አሉ። ለምን? ይሄ ብቻ አይደለም። በመሲሁ ዘመን ጸጋ ይትረፈረፋል አሉ። በምድር ላይ አንድም ድሃ አይኖርም አሉ። ለምን? የምድር ሰዎች ሁሉ በአንዱ አምላክ ሕግና ስርዓት ስለሚኖሩ የዛኔ በምድር ላይ የምድር ሰዎች ሁሉ ለአንዱ አምላክ ለአላህ የሚገዙ ያደርጋቸዋል መሲሁ። ከአንዱ አምላክ ከአላህ ውጭ ሌላ አካል ማንም እንዲመለክ አያደርግም መሲሁ። ገብታችኋል?
አምላክ አላህ ሱብሓነሁ ወተዓላ የዛኔ ምን እንደሚያደርግ ተመልከቱ። መሲሁ ከመምጣቱ በፊት ያለውን ሐሰተኛውን መሲህ ላንሳላችሁ። ከሚመጣበት ዓላማ አንደኛው ሐሰተኛውን መሲህ ማጥፋት ነውና ማለት ነው። ሐሰተኛው መሲህ በሚነሳ ጊዜ አሉ ነቢ ሰለላሁ ዐለይሂ ወሰለም يخرج الدجال من أرض خراسان أو الأصبهان وهي في دولة إيران حاليا فيتبعه 70,000 يهودي حستنياو كريستوس بمينسا غزي يزاني አሉ ሐሰተኛው መሲህ ሐሰተኛው ክርስቶስ በሚነሳ ጊዜ አይሁዶች ወዲያው ይቀበሉታል አሉ። ለኛ ቃል የተገባው መሲህ ይሄ ነው ይላል አሉ። አይሁዶች ምን አይነት መሲህን ሲጠብቁ ነበር? ልክ እንዳለፉት እንደነ ሙሴ፣ እንደነ ዳዊት፣ እንደነ ሰለሞን በምድር ላይ ስልጣንን የሚያጎናጽፋቸው መሪነትን ደግሞ የዚህ ዓለምን በቃ መሪነት የሚያጎናጽፋቸው በጠላቶቻቸው ላይ የበላይነትን የሚያጎናጽፍ መሲህን ይጠብቁ ነበር። ዒሳን ሲያዩት ጊዜ እንደዛ አልነበረም። ስለ ምድራዊ ስልጣን ሳይሆን ስለ ቁርአንና በሐዲስ አለ እንደዛ ብለው እንደሚጠጉት አይሁዳውያን። አዎ የምናገረው ሁሉ በቁርአን አዎ ማለት የሚቀበሉት ላሳየህ ክርስቶስ በሚመጣ ጊዜ አይደለም። አሁን ለምሳሌ ክርስትና ላይ ያለውን አስተምሮ እንደዚህ አይነት ነገር እሺ ችግር አይ ክርስትናም እንደዚህ ብሎ ስለሚያምን ልዩነታቸውን ለማወቅ ፈልጌ ነው። ተጣውታል እንደዚህ ልክ አንድ አይነት ስለሆነብኝ ነው። የተለየ በእስልምና ያለ አስተምሮ ካለ ክርስትና ለምሳሌ መሲሁን ሲጠብቁት የነበረው ነፃ እንዲያወጣም ብለው ነው። አይሁዶች ተሳስተዋል ብለው የሚያስቡበት ለምሳሌ ክርስትና ኢየሱስም በተለየ ነው ነፃ ወጣናል ብለው ነው ሲጠብቁት የነበረው ይላሉ። ክርስትና ይሄ ውሸት ነው። ነፃ ወጣናል አለ። ይሄም ይላስተምሮም እኛ የለንም እንደዛ ብሎ ይናገር። ሲቀጥል አንደኛ አዳም ኪሚዜውን አንድ ጊዜ አዳም ሐሰተኛው መሲህ በሚመጣ ጊዜ አይሁዶች እንደሚቀበሉት ብዬ የተናገርኩትን አሁን ማስረጃ አውጥቼ ላሳያችሁ። ሐሰተኛው ክርስቶስ ሲመጣ ደጃል ሲመጣ መጀመሪያ የሚቀበሉት አይሁዶች ናቸው። እሺ ተመልከቱ። ሐሰተኛው ክርስቶስ በሚነሳ ጊዜ አይሁዲዎች ለኛ ቃል የተገባው ክርስቶስ እሱ ነው ብለው እንደሚከተሉት ተመልከቱ። ያው ምን ይላል እዚህ ጋር ምንጩን ያዙት። ሶሒህ ሙስሊም 2944 ተመልከቱ። ምን ይላል? يتبع الدجال من يهود أصبحان 70,000 عليهم الطيالسة ሐሰተኛውን ክርስቶስ አይሁዲዎች ይከተሉታል። ለዚያም ገና እንደተነሳ 70 አይሁዲዎች ተከትለውት ይሄዳሉ። እዛ አይሁድ እንዳለ እርሱ ተከታይ ይሆናሉ። ተመልከቱ። ወደ አማርኛ ልቀይረው በትክክል ከተረጎመላችሁ ከአስፋሃን የመጡ 70 አይሁዶች የጸሎት ሻውል ለብሰው የክርስቶስ ተቃዋሚውን ይከተላሉ አለ። ተቃዋሚውን ክርስቶስ ሐሰተኛውን ክርስቶስ ይከተሉታል። ማን? 70 አይሁዲዎች። እነዚህ አይሁዲዎች ሐሰተኛው ክርስቶስ ገና እንደመጣ መጀመሪያ የሚቀበሉት እነርሱ ናቸው። ለእኛ ቃል የተገባው ክርስቶስ ያውና መጣ ብለው ይከተሉታል። ገብታችኋል አይደል? በዚህ ሁኔታ ላይ ነው ዓለምን ያስሳሉ። በቃ እኔ የዚህ ዓለም መሪ ነኝ ይላቸዋል። የዚህ ዓለም አምላክ ነኝ። አምላክ ሲባል ጊዜ ገዢ ለማለት ነው በእነርሱ ግንዛቤ። ልክ ሙሴ አምላክ እንደተደረገ በፈርዖን ላይ ለዚህ ዓለም ደግሞ አምላክ እኔ ነኝ ይላል ያ ክርስቶስ የሐሰተኛው መሲህ። የዛኔ አይሁዶች እንዳለ እርሱ በሄደበት ይሄዳሉ። የእርሱ ሰራዊቶች ይሆናሉ። የጦር መሳሪያዎች እንዳለ ለብሰውት ሁሉ ከኋላ ይሄዳሉ። በዚህ ሁኔታ ሳለ እውነተኛውን መሲህ አምላካችን አላህ ከሰማይ ያወርደዋል። ማነው እውነተኛው መሲህ ከተባለ ያ የድንግል ማርያም ልጅ ዒሳ ዓለይሂ ሰላም ነው። ሳይገደል ሳይሰቀል አምላክ አላህ በክብር አሳርጎታል። በክብር የዛኔ ያወርደዋል። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? እውነተኛውን መሲህ ከሰማይ በሚወርድ ጊዜ በመላእክት አጅቦ ይወርዳል አሉ። ከቀኝና ከግራው መላእክቶች አጅበውት ይወርዳሉ። ከወረደ በኋላ ዒሳ ዓለይሂ ሰላም የማርያም ልጅ ወዴት ይሄዳል? ቀጥታ ቤተ መቅደስ ይሄዳል። ወይም ቤተል መቅደስ ኢየሩሳሌም ይሄዳል። እዛ ልክ ሲመጣ ጊዜ እናንተ ልትሰግዱ ተዘጋጅታችሁ ቴምፕል ነው የሚሄድበት። ቴምፕል ነው ወይስ መስጊድ ነው? መስጊድ ነው ቴምፕል ነው? መስጂድ አልአቅሳ ቴምፕል ነው። ቴምፕሉ ጋር ነው አይደለም ሄደው
ቴምብል ቆይ ይቅርታ ውሰ አንዴ ቴምብል የምትለው ቆይ መስጂድ አልአቅሳን ነው። ቴምብል በደጋሚ እንግሊዝኛው ላይ አንተ እየጠየቀው ያለው ቴምብል ማለት የሚሄድበት ነው እኮ ቴምብል ነው የሚሄደው መስጊድ ነው ነው ወይኔ ጥያቄ ቆይ ኡስታዝ ነገረኩ እኮ ኡስታዝ ቴምብል ነው ወይስ መስጊድ ነው? ቆይ አንዴ ኡስታዝ ነው የምጠይቀው። አንተ ኡስታዝ ነህ? ሆነ ነገርኩ። ስማ ቴምብል አንተ ልጁ እንግሊዝኛው ላይ ነው ኡስታዝ ነው ልጁ። እኔ ኡስታዝ ነው የጠየቅኩህ ወንድሜ። ቴምብል ኦፍ ሞስክ ነው አቅሳን ነው በቃ ባጭሩ አቅሳ ቅድም ነገረኩ መስጂድ አልአቅሳ ብሏል። ስለዚህ መሻፍ የሚመጣው ቴምብል ነው ወይስ መስጊድ ነው ነው ያልኩኝ። አንድ ኦቨርቴታ አንድ ቴምብል ነው እሺ ስለሚያስቀምጠው አንድ እሺ ኦኬ ቀጥል እሺ ኡስታዝ ቀጥል ኡስታዝ አንድ እሺ ከዚህ በኋላ ባታቋርጠኝ እሺ። ሌሎች መስማት የሚፈልጉ ስላሉ ሀሳብ አታስተርክ እሺ። ኪንሲው እና አዳምጡ እሺ። መሲሁ ለምን እንደሚመጣ አዳምጡ። ገና እንደመጣ በመላእክት ታጅቦ ይወርዳል ከሚለው ጀምረናል። መሲሁ በሚመጣ ጊዜ በመላእክት ታጅቦ ይወርዳል። ከዚያ በኋላ ወዴት ይሄዳል? ወደ ኢየሩሳሌም ይሄዳል። መስጂድ አልአቅሳ ወይንም ቤተ መቅደስ ይሄዳል። እዚያ መስጂድ ውስጥ መሲሁም እንዲሁ እስራኤላውያን ነቢያቶች በዚያ መስጂድ ውስጥ ይሰግዱ ነበረ። መሲሁ ዳግም ወደዚያው ቀጥታ ይሄዳል። ሲሰግድበት ወደ ነበረ መስጂድ መስጂድ አልአቅሳ ልክ ሲገባ ጊዜ እናንተ ለመስገድ በተዘጋጃችሁበት ሰዓት ይደርሳል አሉ። ይህን እየተናገሩ ነቢ ሰለላሁ ዐለይሂ ወሰለም በመካከል ምን እንዳሉን ታውቃላችሁ? መን አድረከ ሚንኩም ዒሳ ብን መርየም ፈልየቅረኡሁ ሚኒ የሰላም አሉ። አደራ የዛኔ የማርያምን ልጅ ክርስቶስን በምታገኙት ጊዜ ከተወለዶቼ የእኔን ሰላምታ አድርሱ ብለው ተናግረውናል። ሰላሙ አለይኩም ብለውሃል ነቢያችን ሰለላሁ ዐለይሂ ወሰለም ብለን እናደርሳለን። ይሄን ቸዋል ይና ከዚያ በኋላ መሲሁ ዒሳ ዓለይሂ ሰላም አሰግደን ይሉታል ሰዎች ምን ይሉታል? ሰሊ ብና ያ ዒሳ ይሉታል። አንተ ዒሳ ሆይ አሰግደን ይሉታል። ኢነሃ ኡቂመት ለኩም ይላል ዒሳ። አይ ለእናንተ ነው ኢቃም የተደረገው እናንተ አሰግዱ ችግር የለውም ይላል። ይህ የሚያሳየው የዒሳን ተዋዱዕ ነው። በጣም የተናነሰ ነቢይ ነው። እርሱ ራሱን ከፍ ከፍ የሚያደርግ አይደለም አምላክ ነኝ ብሎ ራሱን ሊሰቅል ያ ጀማዓ አይደለም ምን የአምላክ ልጅ ነኝ። እርሱ ራሱ ለሰዎች በጣም የሚተናነስ ነበር። የሚኩራራ አይደለም። ሰሉ እና ኡቂመት ለኩም ይላል። እኔን አሰግዱኝ እርሱ ለእናንተ ነው ኢቃም የተደረገው ይላል። ከዚያ በኋላ ያሰግዳል። የማን ነው ያሰግዱታል። ዒሳ ከሰገደ በኋላ ቀጥታ ደጃልን ፍለጋ ይወጣል። ሐሰተኛውን ክርስቶስ ያ ሐሰተኛው ክርስቶስ አይሁዶች የእርሱ ሰራዊቶች ሆነው ዓለምን እያሰሱ ነው። ቀጥታ እርሱ ወደ ኢየሩሳሌም እየመጣ ያለ ፍልስጤን ላይ ዒሳ ዓለይሂ ሰላም ደግሞ ሰግዶ ቀጥታ ደጃልን ፍለጋ እየወጣ ይገናኛሉ። የዛኔ ሙስሊሞች ከዒሳ ጎን ይሆናሉ፣ አብረውት ይሆናሉ። ምክንያቱም እርሱ ታላቅ ነቢያችን ነው፣ በጣም የምንወደው ነቢይ ነው። እርሱ በመጣ ጊዜ የነቢዩ ሰለላሁ ዐለይሂ ወሰለምን ሕግና ስርዓት ቁርአንና ሐዲስን መመሪያው አድርጎ በዚያ ይችን ዓለም ያስተዳድራታል፣ ይመራታል። ይባቻል በሚመጣ ጊዜ ይገዛል ሲባል ጊዜ ያስተዳድራል ማለት ነው። ገዥነት ሲባል ሁለተኛ መለኮታዊ ጌትነት አለ፣ ገዥነት አለ። ሁለተኛ የስልጣን ገዥነት አለ። ልክ አንድ መንግስት የሀገር ገዢ ነው የሚባለው፣ መሲሁም የዚች ዓለም ገዢ ነው ሲባል ጊዜ ይችን ዓለም ያስተዳድራታል። የሚያስተዳድረው ግን በቁርአንና በሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ፈየኡሙኩም ቢኪታቢላሂ ወሱነቲ አሉ። በቁርአንና በእኔም ሐዲስ ያስተዳድራቸዋል በዚያን ዘመን መሲሁ ብለው ተናገሩ። እሺ አሁን ቀጥታ ምን ያደርጋል መሲሁ? ከሰገደ በኋላ ደጃልን ፍለጋ ቀጥታ ይወጣል። ሐሰተኛው ክርስቶስ ከአይሁዲዎች ጋር እየመጣ ሰራዊቱን አሰልፎ እውነተኛው መሲህ ዒሳ ዓለይሂ ሰላም ከሙስሊሞች ጋር ከቤተል መቅደስ ወይ ከቤተ መቅደስ እየወጣ እያለ ቀጥታ ይገናኛሉ። መሀል ላይ መንገድ ላይ ሲገናኙ ጊዜ ዒሳ ዓለይሂ ሰላምን ባየ ጊዜ ሐሰተኛው ክርስቶስ ያውቀዋል። ወዲያውም ለማምለጥ ይሞክራል አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈዒንደማ የራሁ የህሩብ አሉ። በሚያየውም ጊዜ ዒሳን ይሸሻል አሉ። ዒሳ ይከተለዋል ሐሰተኛውን ክርስቶስ። ፈየትበዑ አሉ ነቢ ሰለላሁ ዐለይሂ ወሰለም ይከተለዋልም አሉ። ከዚያስ ፈየቁሉ ለሁ ዒሳም እንዲህ ይለዋል ለሐሰተኛው ክርስቶስ ላ ተህሩብ ምኒ እነ ሊ ضርበተን ዐለይክ፣ ከእኔ አትሽሽ፣ ከእኔ አታመልጥም፣ ለእኔ በአንተ ላይ የተወሰነችልኝ አንዲት ምታለችኝና ይለዋል። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ገና እንዳውም ሲያየው ምን እንደሚሆን ሁላ ተናገሩ። ገና ሲያየው ፈየዙቡ ከማ የዙቡ ልሚልሕ አሉ። ገና እንደተገናኙ የረሳሁትን ላስታውሳችሁ የሚመለስና በሚያየው ጊዜ ይቀልጣል አሉ ነቢ ሰለላሁ ዐለይሂ ወሰለም። መቅለጥ ይጀምራል ደጃል። ማንን ሲያይ? ዒሳን ሲያይ ልክ ጨው ውሃ ውስጥ በሚገባ ጊዜ እንደሚቀልጥ እንደሚሟሟ ነው።
መሲሁ የዛኔ ከይዞ ከሚመጣው ተአምር መካከል ማንም ጠላት አይቶት በፊቱ ሊጸና አይችልም፣ ይቀልጣል። የመሲሁ አይን ዝም ብሎ ካያቸው እንደዚህ ይቀልጣሉ ሰዎች ከሃዲያኖች። እርሱ ላይ ተንኮል የሚያስብ ሰው ሁሉ ጫፉ እንዲነካ ያደርግ ማምላክ አላህ ይጠብቀዋል፣ ይወደዋል፣ ያከብረዋል። ምርጥ መልእክተኛው ነው። በጣም ጻድቅ የሆነ መልእክተኛው ነው። በጣም ትሁት የሆነ መልእክተኛ ነው። ስለዚህ ከሚያደርገው ነገር መካከል ደጃል በሚያዩ ጊዜ ይቀልጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቀልጦ እንዳያልቅ ይሸሻል አሉ። ዒሳ የሚከተለውና አትሸሽም ከኔ አታመልጥም አሉ። አንዲት ምትም ይመተዋል ይገድለዋልም አሉ። ነገር ግን ወለው ተረከሁ ለዛብ አሉ። ነገር ግን ዒሳ ባይመታውና ዝም ብሎ በማየት ብቻ በአይኑ እንዳው ቢተው ኑሮ ይቀልጥ ነበር፣ ያቀልጠው ነበር አሉ። አይኑ እያየ ያሟሟቸዋል ጠላቶችን። መሲሁ የሚደንቅ ተአምር ነው ተሰጥቶት የሚመጣ የዛኔ ይዟቸዋል። እና ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ የዛኔ ይፈጽመዋል፣ ሐሰተኛውን ክርስቶስ ያጠፋዋል። ከዚያም ዒሳ ዐለይሂ ሰላም በመካከላቸው ቆሞ ሰዎችን ሁሉ ወደ አንዱ አምላክ ፈየድዑ ናሰ ኢላ ዲኒላህ አሉ። በዚያም ጊዜም ሰዎችን ሁሉ ወደ አላህ ብቻ ይጠራቸዋል አሉ። ዒሳ ለአንዱ አምላክ ብቻ ሁሉን እንዲገዙ ያደርጋል የዚችን ዓለምን ሰዎች። አይሁዶችና ክርስቲያኖች የዛኔ ምን ይሆናሉ አሉ? ያምናሉ አለ አላህ በቁርአን ላይ ሲናገር ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ አለ። አንዴ እባክህ ሜት አድርገህ ጨርስ። የዛን ዘመንም አሉ ነብዩ ሰለላሁ ዐለይሂ ወሰለም ማነው አለ አላህ ራሱ በቁርአን ላይ። በዚያን ጊዜም ከአይሁድም ሆነ ከክርስቲያን አንድም አይኖርም በምድር ላይ በእርሱ የሚያምኑ ቢሆን እንጂ አለ። እውነተኛው ክርስቶስ እውነተኛው መሲህ እንደሆነ አይሁዶችም የዛኔ ያምናሉ። ቦታል አይደል? ልክ እንዲሁ ክርስቲያኖችም እርሱ አምላክ ነው ብለው የአምላክ ልጅ ነው አልተገደለም ተገድሏል ተሰቅሏል ብለው ሲያምኑት የነበሩ ሁሉ ስህተት እንደሆነ ያስተምራቸዋል። ወዲያውም ያምናሉ። አንድ ሚኒት አድርጉ። ወዲያውም ያምናሉ። ገብታችኋል አይደል? በምድር ላይ የዛኔ አንድም ከሃዲ አይኖርም። ከዚያ በኋላ መሲሁ ዒሳ ዐለይሂ ሰላም ሄዶ ወደ መካ ሐጅ አድርጋል። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ነቢያቶች ሁሉ ሐጅ አድርገዋል። ዒሳ በዛኔ ሐጅ አድርጋል። ሶሒህ ሙስሊም ላይ አለ። ሁሉን የዚህ ዓለምን ትውልድ ሁሉ ለአንዱ አምላክ እንዲገዙ ካደረገ በኋላ ጠላትን ሁሉ ከእግሩ በታች ካደረገለት በኋላ ልብ በሉ መሲሁን አላህ ሱብሓነሁ ወተዓላ ዳግም አምጥቶት ከሰማይ ጠላቶችን ሁሉ ከእግሩ በታች ያደርግለታል። ጠላትን ሁሉ ከእግሩ በታች እስኪያደርግለት ድረስ ይነግሳል በጠላቶቹ ላይ። ጠላቶቹ ማን ናቸው? ክርስቶስን ያልተቀበሉ አይሁዶች ናቸው። የዛኔ ሁሉን ለአንድ አምላክ እንዲገዛ ያደርጋል የዚህ ዓለምን ትውልድ ሁሉ። ከዚያ በኋላ የእርሱ ፍጻሜ ይሆናል፣ እንደ ማንኛውም ሰው ይሞታል። ግን ያ ያልኩት ነገር ምንድን ነው? ሁለተኛ በምድር ላይ ከዚያ ሲያስተዳድር ዒሳ ዐለይሂ ሰላም በምድር ላይ ሰላም ይሰፍናል። አንድም ድሃ እስከማይኖርም ይሆናል። የዚህ ዓለም ሰዎች ሁሉ ባለጸጋ ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም ወዩፊዱል ማል አሉ፣ የክሲሩ ሰሊብ አሉ፣ ከሰማይ ይወርዳል መስቀልንም ይሰብራል አሉ። ክርስቲያኖች ያሉበት መንገድ ስህተት መሆናቸውን ሊያርማቸው ነው፣ አንደኛ የሚመጣበት መንገድ። ሁለተኛ ወዩፊዱል ማል ቅድም እንዳልኳቸው ወየቅቱሉ ደጃል አሉ፣ ሐሰተኛውን ክርስቶስንም ሊገድል ይመጣል አሉ። ወዩፊዱል ማል ገንዘብንም ይለቃል ለድሃዎች ሐታ ላ የቅበሉ አሐድ አንድም ሰው እስከማይቀበለው ድረስ ይደርሳል አሉ። ምን ማለት ነው ከተባለ የምድር ሰዎች የዛኔ ባለጸጋ ይሆናሉ። አንድ ሀብታም ለድሃዎች ሰደቃ ምጽዋት ለማድረግ ገንዘቡን ይዘው ተሸክሞ ይወጣል። ግን የሚቀበለው አንድ ሰው እንኳን ሳያገኝ ይመለሳል። ገንዘቡን ይዘው ሁሉም ባለጸጋ ይሆናል። እና ይህ ሊሆን የቻለበት ምክንያት ምንድን ነው ከተባለ አላህ ቃል ኪዳን አለው በቁርአን ላይ። ምን የሚል ቃል ኪዳን? ወለው አነ አህለል ቁርአ አመኑ ወተቀው ለፈተሕና ዐለይሂም በረካት ሚነ ሰማይ ወልአርድ ይላል። የዚች ዓለም ሰዎች በእኔ በአላህ ቢያምኑና እኔም ቢታዘዙ እኔም ቢፈሩ ጸጋን ከሰማይ ከምድር በረከትን ባወጣሁላቸው ነበር ይላል። በቃ በጸጋ ይትረፈረፋሉ። ይህን ቃሉን አላህ የዛኔ ይፈጽማል። ሁሉም ሰው ለአንዱ አምላክ እንዲገዙ ያደርጋል። መሲሁ ገብቶቻል። የዛኔ ትውልድ ሁሉ ለአንዱ አምላክ ለአላህ ይገዛል። ወላ የብቃ ፊ ዘማኒሂ ኢለል ኢስላም አሉ ቃል በቃል ከእስልምና ውጭ ለዛኔ ምድር ላይ ሌላ ምንም የሚቀር ሃይማኖት የለም፣ ሁሉም ይጠፋሉ። መሲሁ በተሰጠችው በጥቂት ጊዜ በጣም የሚደንቅ ነብይ ነው። የዚህ ዓለምን ትውልድ ሁሉ ለአንዱ አምላክ እንዲገዙ ካደረገ በኋላ ሁሉን ለአንዱ አምላክ እንዲገዙ ካደረገ በኋላ ጠላቶቹን ሁሉ ከእግሩ በታች ካደረገለት በኋላ የዛኔ የመሲሁን ፍጻሜው ይሆናል። እንደ ማንኛውም ሰው ይሞታል።
ከዚያም ይሞታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እናንተም የዛኔ ሶላተል ጀናዛ ትሰግዱበታላችሁ ትቀብሩታላችሁ መማሩ ያ ሰላም። ይሄ ነው መሲሁ ዒሳ ዓለይሂ ሰላም። አላህ ይጠብቀው። በጣም የምንወደው በጣም እናከብረው ነብይ ነው። ኦኬ ኡስታዝ ሰማሁ እንዳለ ትምህርቶችን አጣጥ ከሆነ እሺ ኡስታዝ እኔ ኦኬ አሁን እኔ ምን መሰለህ ገብቶኛል። እኔ ስለ ሁለተኛ ምጽአት የሚባለው አይደለም። እኔ መጀመሪያ መሲሁ ይመጣል ስንል አሁን ምጽአት ላይ ነው። ከክርስትና ጋር ቅድም ትገናኛላችሁ ምልህ ዳግም መምጣቱ ላይ ነው። መሲሁ የተባሉት ሙስሊሞች ናቸው የጠበቁት። መሲሁን ይጠብቁት የነበረው ሙስሊሞች ናቸው። መጀመሪያ መሲሁ ሲመጣ ምን ያደርግልናል ብለው ነው የጠበቁት ነው። ሁለተኛ ምጽአቱ ላይማ እኮ ችግር የለም። ክርስትናም እስላምም እስላምም በይሁዲ ላይ ያው ተመሳሳይ ሐሳብ ስላላችሁ ነው። መጀመሪያ እስላም የሚባለው ሃይማኖት መሲሁ ሲመጣ ይመጣል ብሎ መጀመሪያው ሲወለድ ምን ብሎ ነው የሚጠብቁት የሚለውን ምትነግረኝ። ምጽአቱ ላይ ሁለታችሁም ተመሳሳይ ስለሆናችሁ ክርስትናም እስላምም ያው እናንተም አልተቀበሉትም እነሱም አልተቀበሉትም ብላችሁ ታምናላችሁ። ነገር ግን የጠበቁት ሰዎች እስላሞች ሙስሊሞች ናቸው ነው። ያ ቀጥሉ። ኪብጃ አቤት የምትጠብቁት አንድ አይነት ነው ምናምን አትበረንጅ። ለሱ አይደለም እሱን ችግር አይደለም። እሱን ተው። ምጽአት ላይ ነው ሊሰጠን በገነት በጀሃነም ሊያስገባ ብሎ ነው የሚመጣው። አይወለህ ቢሰው እኮ ምጽአቱ የማይገናኝ እያልኩ ነው። እሺ በቃ በመምጣቱ ላይ ሁለታችን እንዳላክ አድርገው ነው። አይ እኔ እሱን አይደለም ሁሉም እኮ ይመጣል ብለህ ያምናል እያልኩ ነው። አንተም ክርስቶስ ይመጣል ብለህ ታምናለህ። ሙስሊሞች አይደለም ክርስቶስ ክርስቲያኖችን ይመጣል ብለህ ያምናል። አሁን ይመጣል ብሎ ማመኑ ዋናው ቁም ነገር እሱ ሳይሆን በምን መንገድ ይመጣል የሚለው እሱ ላይ ነው ሐሳቡ። እሺ አሁን ለምሳሌ በዛን ሰዓት ነገር ለማመሳሰል እኔ ያመሳሰልኩ አይደለም። ለምሳሌ ሐሰተኛው መሲህ ይመጣል ብለው እነሱ ያምናሉ አይደል? ሁሉም እውነተኛው ከኔ ጋር ነው ያለው ይላል እኮ። አንተም እውነተኛው ከኔ ጋር ነው ትላለህ። እኔማ አሁን እሺ ኦኬ አሁን ከኔ ጋር ነው ይላል። ክርስቲያኖች ከኔ ጋር ነው ይላል። አንተ ግን መጣሁት ጠይቅ ጊዜ ስለ ዒሳ ወይንም ስለ እውነተኛው በቃ ኡስታዝ እሺ ሰላም ያ ምስልና ክርስቲያኖች የሚጠብቁት መሲህ በፍጹም የሚገናኝ አይደለም። በጣም የተለያየ ነው። ቴንክ ዩ እሺ አጋጣሚ ታውሱ ከመጽዮን ወረድክ ምሰማ ከሆነ ቴምፕል እያልክ ቅድም ስትጠይቀኝ የነበረው ቴምፕል የሚለው ቤተ መቅደስ ነው። ዞሮ አንተ በእንግሊዝኛው ነው እንትን ስትነ እሱ ግን በተደጋጋሚ ቤተ መቅደስ ኢሳ ዓለይሂ ሰላም ቤተ መቅደስ ሊያሰግዳል ይመጣል ሲልህ ነበረ። አንተ በእንግሊዝኛ የተጠቀም ቴምፕል ስትል የነበረው ማለት ይሄን እንድትለየው ብዬ ነው። ዞሮ አንተ እንግሊዝኛ ያረከው እንጂ በተደጋጋሚ በአማርኛ ቤተ መቅደስ ሲልህ ነበረ። ለቀጣይም ቴምፕልና ቤተ መቅደስ የሚለው ቃል ተመሳሳይ መሆኑን እንድታቅ ነው እና ይቅርታው እሱ እሺ መርሃባ ጥያቄ ያለ ቀጥል። መስጊድ የሚለውንና ቴምፕል የሚለውን እሱን ለመለየት ብዬ ነው። መስጊድ ነው ወይስ በመስጊድ ደረጃ ሁለቱም መስጊድ ናቸው። መስጂደል ሐረምም ዓለም ላይ ያሉ መስጊዶች በመስጊድ ደረጃ መስጊድ ናቸው። ቤተ መቅደስ ተብሎ የተጠቀሰው መስጂድ አልአቅሳ አሁን ላይ ፍልስጤም ወይም ደግሞ ኢየሩሳሌም ላይ ያለው ፍልስጤም ላይ ያለው መስጊድ ነው። ፍልስጤም ነው እንደሱ ያለው ማለት ኢየሩሳሌም ለማለት ፈልገህ ነው? እሱ ችግር የለውም። ኢየሩሳሌምን በለው ጂኦግራፊካል ኤሪያ ያጣላንም። ዞሮ ኢየሩሳሌም እኔ ለምሳሌ ሞሪያ ተራራም ይባላል። ለምሳሌ ቤተ መቅደስ ይባላል። ቤተ መቅደስ የሚባል 3 ክፍሎች ያሉት ሞሪያ ተራራ የሚባል ቤተ መቅደስ ተብሎ የተጠቀሰው ባጭሩ መስጂድ አልአቅሳ ኢየሩሳሌም ላይ ያለው ነው። ቴምፕል እያልክ ስጠይቅ የነበረው እኮ ስለዚህ እዛ ያ እንትኑ መስጊዱ የተሰራበት ቦታ ነው ወይስ ያው ራሱ ነው መስጊዱ? ራሱ ነው በቃ ራሱ ቴምፕል ነው ወይስ ሞስክ ነው የዛሬ የተባለው? ቴምፕልና ቤተ መቅደስ ምንድነው ልዩነቱ? መጀመሪያ ቴምፕል ምንድነው ልጠይቅህ፣ ትርጉሙ ምንድነው? ቴምፕል ማለት ቤተ መቅደስ ነው። ቤተ መቅደስ ማለት ደግሞ 3 ክፍሎች አሉት። 3 ክፍሎች ማለት ደግሞ ምንድነው? እስራኤል፣ ኮሄን፣ ሌዊ የሚባሉ 3 ክፍሎች አሉት። እስራኤልን የሚመለከት ነው። አሁን መስጊድ ካልከኝ ደግሞ ሞስክ የተባለው እስራኤልን ሕዝብ ያገለለ ወይም ደግሞ እዛ ቦታ ላይ ያለው ይሄ ኤላክሳ የሚባለው መስጊድ ከሆነ እሱ አይደለም። ቦታው ከሆነ ነው። ቤተ መቅደስ አለ እኮ ታዲያ ቤተ መቅደስ አሁን ቤተ መቅደስን ያምናል።
በቃ ኢየሩሳሌም ላይ ያለው ቤተ መቅደስ እኮ። ስለዚህ ቤተ መቅደሱ እንጂ መስጊዱ አይደለም ነው አንተ የምትለኝ? ምን ማለት ነው? ቤተ መቅደስ ምንድን ነው? የመጀመሪያ ጠየቁ። ምንድነው ልዩነቱ? ቴምፕል እና አንተ አሁን መስጊድ ቀየርከው፣ ወደ መስጊድ መጣ። አሁን ቤተ መቅደስ ማለት አንደኛውን ቤተ መቅደስ ሰለሞን ሰራው፣ ሁለተኛውን ቤተ መቅደስ ዕዝራና ነህምያ ዘሩባቤል የሚባሉት የሰሩት ቤተ መቅደስ ይባላል። ሲጀመር ቤተ መቅደስ እኮ እንዳጠቃላይ ቤተ መቅደስ ማለት አገልግሎት የሚሰጠው ምንድነው? አገልግሎቱ ምንድነው? የቤተ መቅደስ አገልግሎት ቤተ መቅደስ የሚያገለግለው የመሰውት ቁርባን ይቀርብበታል፣ የኃጢአት ማስተሰሪያ ይቀርብበታል። መዓት የሆነ በአመት አንድ ጊዜ ለፈጣሪም በዛው ጸሎት ታቀርባለህ፣ ትገዛበታል አይደለ? ዋናው መስዋዕት ነው የሚቀርብበት ቤተ መቅደስ ማለት ዋናው አይደለም። እሱ ችግር ሳይሆን ሰብንት ኮንዲሽኑን ሳይሆን ለፈጣሪም በዛው ጸሎት ታቀርባለህ፣ ወደ ፈጣሪ የሚያቀርብ ቦታ ነው አይደለ? ፈጣሪን የትኛውም ቦታ ላይ ጸሎት ማቅረብ ትችላለህ፣ ግን እዛ ላይ የፈጣሪ ክብር ቤተ መቅደስ ላይ አይቻልም። ያላ ክብር ይገለጻል እዛ ላይ። አሁን እኮ ቤተ መቅደስ ላይ አይቻልም ወይ? ወደ ፈጣሪ መጸለይ አይቻልም ወይ? አሁን እኔ ግን የፈጣሪ ክብር ይገለጻል። የፈጣሪ ክብር የሚገለጥበት በቃ የፈጣሪ ክብር ከተገለጸ ኢየሱስም ኢሳም አለይሂ ሰላም ሲመጣ ቤተ መቅደስ ላይ የፈጣሪን ክብር ይገልጻል። እዛው ይጸልያል፣ እዛው ይሰግዳል። እሺ፣ ስለዚህ የሚመጣው ኢየሩሳሌም ሞስክ ላይ ሳይሆን ቴምፕል ላይ ነው እያልከኝ ነው? ቴምፕል ምንድን ነው? ሞስክና ቴምፕልን እስኪ ልዩነታቸውን አሳይ። ቤተ መቅደስና ቴምፕል መጀመሪያ ልዩነቱ ገብቶሃል አንተ? ምንድነው ሞስክ አይደለም፣ ሞስክና ቴምፕል ነው ልዩነቱን የምታሳይ። የመስጊድ ያላ ቤት ነው ወደ አላህ የምትቃርበት እኮ ሞስክ። አሁን ሞስክና ቴምፕልን ንገረኝ ነው ልዩነቱ። በሞስክና በቴምፕል ልዩነት የለም እንዴ? ምንም ልዩነት የለም። እሺ፣ ለምሳሌ ለምሳሌ ኃጢአት በአመት አንድ ጊዜ ኃጢአት ይሰረያል። ስማኝ፣ እሱ በአንተ አስተምሮ ሊሆን ይችላል። ለምሳሌ በማና ባን ልዩነት የለም። በቤተ መቅደስና በመስጊድ ልዩነት አለመኖሩን ከምን አንግል እንደሆነ ልንገርህ። አንዴ አድምጠኝ። አንደኛው ሁለቱም ላይ አሁን ያለችው ኢየሩሳሌም ላይ ያለው ቤተ መቅደስ ላይ ወይም ደግሞ መስጂድ አልአቅሳ ላይ ሰዎች ይሰግዳሉ። ወዴት? ወደ አላህ። ዓለም ላይ ባሉ መስጊዶችም ሰዎች ይሰግዳሉ። ወዴት? ወደ አላህ። ቤተ መቅደስ የተባለው ቴምፕል የተባለው ለኢሳ አለይሂ ሰላም ወይም ለኢየሱስ ክርስቶስ አለይሂ ሰላም ሲመጣ ስፔሲፊክ የሆነ ቦታውን ለመግለጽ ነው። በቃ አሁን ያኛው ኢየሱስ ወይም ኢሳ የሚመጣበት ቤተ መቅደስ ወይም ደግሞ ቴምፕል አሁን አታወዘጋግብ። ቅድም ስትል የነበረው ወደ መስጊድ ሳይሆን ሲጠይቀ የነበረው ወደ ቴምፕል ዳይሬክት ትርጉሙ ቤተ መቅደስ ነው። እሺ ያንተን አስረዳ። እኔ ደግሞ ቴምፕል ስለው እኔ ደግሞ ቴምፕል ብዬ የምናገረው ቤተ መቅደስ የሚባለው ለምሳሌ እንዴት ያርግ ላስረዳ መሰለህ። ቤተ መቅደሱ እንደ እስልምና ነው የምትጠይቀኝ? እኔ ስለ ራሴ ነው ቴምፕል ብዬ የተናገሩት። የሚመለከተን ቴምፕል ማለት ቤተ መቅደስ ማለት ፈጣሪ ክብሩ የሚገልጥበት ለፈጣሪ ልክ እንደ ዋይፋይ ሆኖ የፈጣሪ ክብር ፈጣሪ ጋር የምትገናኝበት ወይም ፈጣሪ ክብሩን መሳውቱን የሚቀበልበት ቦታ ነው። እሱ ችግር የለም። ዞሮ አሁን መስጂድ ውስጥ ክብሩ አይገለጽም እንዴ? ኦኬ፣ መሳውት ይቀበላል። አላህ መጥቶ መሳውቱን ክብሩን ገልጦ መሳውቱን አቃጥሎ ወደ ላይ ስለ ክብር ነው፣ ስለ መስዋዕትነት አይደለም። መሳውት አለ። ቴምፕል ከተባለ መሳውት ነው ዋናው መስፈርት። ይኸውልህ መሳውት የሚባል ነገር አለ። መሳውቱ እኛ በእስልምና ከሱ ካዘው ሞስክ ነው እሱ የሚሆነው። ቀጥሉ። እሺ ኡስታዝ፣ ሶሪ አዝናለሁ። ቀጥሉ። ችግር የለም። ከኢስላም አንጻር ያለውን እየጠየክ ነው አይደለ? ኢስላም አንጻር ሳይሆን እኔ አይደለም በቴምፕልና አሁን እሱ ምን መሰለህ እንግሊዘኛውን ወሰደና ሞስክና ቴምፕልን ነው መስጊድንና ቤተ መቅደስና ልዩነት አለው ነው። አሁን እሱ መስጊድና ቤተ መቅደስ ልዩነት የሰማይና የምድር ያህል ልዩነት አለው። ለምሳሌ እኛ መሳውት እናቀርባለን። መሳውት ደግሞ ፈጣሪ ክብሩን ገልጾ ያንን ነገር ነው። ኢሳ የሚመጣበትን ቦታ ነው አይደል ስጠይቅ የነበረው? የሚመጣበትን አይደለም። መጀመሪያ ሁለት ጊዜ ይመጣል መሲሁ። መጀመሪያ መምጫውን ነው። ሁለት ጊዜ ነው። አሁን አንተ የሁለተኛው መምጫ ነው የምትነግረኝ። ይመጣል የሚለውን መጀመሪያ የጠበቁት ሰዎች ሙስሊሞች ከሆኑ ሁለት ነው። እሺ፣ የጠበቁት ሰዎች ሙስሊሞች ናቸው። ኢሳ ይመጣል ብለው የሚጠብቁት ሰዎች ሙስሊሞች ናቸው። ስለ ቤተ መቅደስ እንጨርስና ማናቸው ሲጠብቁት የሚለውን እንቀጥላለን። ስለ ቤቱ ነው እያወራን ያለ። ኢሳ ሲሰግድበት የነበረውን ዳግም የሚመጣበትም ራሱ መስጂድ አልአቅሳ ነው። በቃ ይሄን አጭር መልስ። መስጊድ አልአቅሳ መቼ ነው የተመሰረተው? መቼ ነው የተሰራው? ከአዳም ጀምሮ አለ።
መስጊድ አልአቅሳ አይ ችግር የለም። አሁን አልአቅሳ አለ አይደል? አልአቅሳ በማን ጊዜ ነው? አሁን ሂስቶሪካል እንኳን ራሱ እኮ አለን እኮ መረጃ አለን። ይሄ በወርቅ ጉልላት ያለው አይደለም ትነግረኝ። አንድ ያዳምጥ። እቺ እንደ ወርቃማ ምናምን የምትመስለው እሱ አይደለች። እሱ አይደለም መስጊድ አልአቅሳ። እሱ አይሁዶች ናቸው የገነቡት እንደ እስልምና አስተምሩ ናቸው ወይስ ቱርኮች ናቸው ወይስ መስጊዱን ይሁዲዎች አሁን ያለውን እንደ እስልምና ግንዛቤ እነሱ ናቸው። ነገር ግን ይሄ መስጊዱን እነሱ አይደለም የገነቡት። እሺ አይሁዶች ብዙ ሰው መስጊድ አልአቅሳ ብሎ የሚያስባት እቺ ወርቃማ የምትመስለዋል እሱ አይደለችም። እኛ መስጊድ አልአቅሳ የምንለው ከእርሷ ጎን ያለውን ነው። ቆይ አንዴ በምስሉ አሳያለሁ። ግን አንዴ አሁን ቅድም ልጠይቀው ማስረጃ ልስጥህ። መስጊድ አልአቅሳ መቼ ነው የተገነባ የሚል ጥያቄ ነው። ከካዕባ በ40 ዓመት ልዩነት ነው ያላቸው። ካዕባ ከተገነባ በ40 ዓመቱ ነው መስጊድ አልአቅሳ የተገነባው። ካዕባ የተገነባው መቼ ነው ከተባለ ወይም መስጊድ አልሐራም መካ ያለው ምድር ከተማን ነው መጀመሪያ የሰው ዘር ከመጣበት ጊዜ ጀምሮ ነው የተገነባው። አላህ ቃል በቃል በቁርአን ላይ ኢነ አወለ በይትን ወዲዐ ሊናስ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን ለሰዎች መጀመሪያ ምድር ላይ የተሰራው ቤተ አምልኮ ያ መካ ላይ የሚገኘው ነው ይላል። ለሰው ሲል ጊዜ የመጀመሪያው ሰው አዳም ነውና ከእርሱ ጀምሮ ካዕባ እንደነበር ቁርአኑ ይነግረናል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለነዚህ መስጂዶች ግንባታ መቼ እንደሆነ ጊዜያቸው ተጠየቁ። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ አዩ መስጂድን ቡኒየ ፊል አርድ። አንድ ሰው ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጣና ምን አለ? አንቱ የአላህ መልእክተኛ ሆይ ምድር ላይ የተሰራው የመጀመሪያው መስጂድ ቤተ አምልኮ የትኛው ነው አላቸው። መስጂድ አልሐራም አሉት። ካዕባ ነው ብለው ተነገሩት። ثم አላቸው ከዚያስ አላቸው ثم المسجد الاقصى አላቸው ከዚያም መስጂድ አልአቅሳ ነው ሁለተኛ ተገነባ አሉት። ከም በይነሁማ ብሎ ጠይቃቸው ሰውየው በመካከላቸው የስንት ዓመት ልዩነት ነበር አላቸው። 40 ሰነተን አሉ ነብዩ ሰለላሁ ዐለይሂ ወሰለም የ40 ዓመት ልዩነት ነበር አሉ። ስለዚህ አንድ ነብይ ነውና በየዘመኑ ያንን እንዲገነባ የሚታዘዘው የመጀመሪያው ነብይ ማን ነው? በእስልምና አስተምህሮ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ የመጀመሪያው ነብይ አዳም ነው አሉ። አዳም ካዕባን የሚገነባው መስጂድ አልአቅሳን የሚገነባው እርሱ እንደሆነ ከዚህ ትረዳላችሁ። በዚያ ዘመን ነብይ አዳም ነውና ነብዩ ሰለላሁ ዐለይሂ ወሰለም ሲጠየቁ ጊዜ መን ሁወ አወሉ ነብይ ፊል አርድ በምድር ላይ የመጀመሪያው ነብይ ማን ነው ሲባሉ ጊዜ አደም ብለው መልሰዋል። አዳም ነው። ስለዚህ አደም ዓለይሂ ሰላም ባለበት ጊዜ ጀምሮ ካዕባም ቤተል መቅደስም ነበሩ። እነርሱ የ40 ዓመት ልዩነት ነው በመካከላቸው ያለው። ብዙ ሰው የሚመስለው ሰለሞን የገነባው ምናምን ነው። ላ አይደለም። እሺ ኡስታዝ አሁን ጠይቃለሁ ጥያቄ እኔ አሁን ኡስታዝ ጥያቄም ጠይቅም መሰለህ በኢስላም አሁን ጥያቄ ልጠይቀው። ኢስላም ላይ ውሃ ጥፋት አለ? በውሃ ጥፋት ላይ የውሃ ጥፋት ይባላል። የኖህ ጥፋት አለ? አሁን እያልከኝ ያለው ምንድን ነው? ስለዚህ ኢየሩሳሌም ወይም ደግሞ ይሄ ቤተል መቅደስ ላይ የውሃ ጥፋት አልነበረም? እሺ አለ ማለት እሺ የውሃ ጥፋት የነበረው የቱ ጋር ነው ከተባለ ኑህ ዓለይሂ ሰላም በሚያስተምርበት ጊዜ ነው። የኑህ ህዝቦች ባመፁ ጊዜ የውሃ ጥፋት የሆነው በእርሱ ላይ ነው። አላህ ሱብሓነሁ ወተዓላ ፈአርሰልና ዓለይሂም ጡፋን እያለ ምንድን ነው አላህ ምን ይላል? በሱረት ሁድ ላይ ገልጾታል። ልክ እንዲሁ ደግሞ በሱራ አልሙእሚኑን ላይ ገልጾታል። በተለያዩ ሱራዎች ላይ አላህ ሱብሓነሁ ወተዓላ በውሃ ጥፋት የጠፉትን ገልጿቸዋል በኑህ ዓለይሂ ሰላም ዱዓ አማካኝነት። እንደ አጠቃላይ በሱረት ሁድ ላይ ሲናገር ሙሉ ታሪኩን ማንሳት የሚያስፈልግ አይመስለኝም። እሱ የጠየቀውን ጥያቄ ብቻ አልመለስለት። የውሃው ጥፋት ቤተል መቅደስን ወይም መስጂድ አልአቅሳን አጠቃልሎታል ወይ የሚል ነው። ውሃው የካዲያን ሰዎችን እንዳለ እንዲያጠፋ ታዞ ነበር። አጥፍቷቸዋል እነሱ። ያ ነው የውሃው ጥፋት በካዱት ሰዎች ላይ ነበር። የዛኔ ማለት ነው በካዱት ሰዎች ላይ ነበር። ከሃዲያኖቹ አምላክ አላህ ሱብሓነሁ ወተዓላ እንዲጠፉ አድርጓቸዋል። ያ ነው የሆነ ነገር። ቤተል መቅደስን አፍርሶታል አላፈረሰውም የሚል ስለዚህ ምንድነው ኢየሩሳሌም ወይም ደግሞ ቤተል መቅደስ ላይ አላህ በኖህ ጊዜ ውሃ እንትን ሲል መሰረቱ ይሄ መስጊዱ ወይም ደግሞ ያላህ ቤት ውሃ አልነካውም አለ እያልከኝ ነው ኡስታዝ። ምክንያቱም እንደዛ ከሆነ ይሄ በዛን ሰዓት የውሃ ጥፋት በቁርአን ላይ በዛን ሰዓት የነበሩ መንግስቶች አስተዳደሮችን ማግኘት እንችላለን ምናልባት ካለ። በኖህ ዘመን መንግስታቶች ላይ አልተገለጸም።
ስለዚህ ኢየሩሳሌም አሁን የአላህ ቤት ነው ብለኛልና ማለት ከአላህ ቤት ከሆነ ስለዚህ ኢየሩሳሌምን ወይም ደግሞ በዛን ሰዓት የነበረውን የውሃ ጥፋት አልነካውም እያልከኝ ነው ኡስታዝ አይደለ? አምላክ አላህ ሱብሓነሁ ወተዓላ ጠብቆታል። እንደምናየው ከማሳንት ጠብቆታል። እሱንም ከአባ ስለዚህ ውሃ ጥፋት አልነካትም። ፍልስጤም እስራኤል የምትባለውን አልነካትም ውሃ ጥፋት። አሁን ደግሞ ወደ ሀገሩ ተሸጋገርክ። መስጂዱን ጨረሰን እኮ መስጊዱ እዛ ላይ ነው የሚገኘው። ምን መሰለህ እኔ ውሃ ጥፋት ከመጣ ጂኦግራፊ የሚቀይረው ነገርም ስላለ ነው። ጂኦግራፊ እንኳን ቤቱን ነውና ጂኦግራፊ ነገሮችን የሚቀይረው ስላለ ነው ጠየቁ። ከአምላክ ዘንድ ጂኦግራፊ ብሎ ሂሳብ የለም። ምን አለ መሰለህ ወላሂ አላህ ሱብሓነሁ ወተዓላ የምድር ከሃዲያኖች ይሳክ ነው። አምላክ እንዲጠብቅ ካደረገ ከአምላክ ከተፈጥሮ ህግና ስርዓት ውጭ የሆኑ ነገራቶችን አምላክ ያደርጋል እኮ አታውቅም እንዴ? ይሄን ያደርጋል አምላክ የማለት እንዲጠበቁ ያደርጋቸዋል። ከዕባንም ሆነ ቤተል መስጂድ አልአቅሳ እንዲጠፋ አላደረገም አምላክ አላህ። ውሃው ግን ሊሆን ይችላል ወይ? ውሃው ሊሄድ ይችላል። ነገር ግን አምላክ አላህ እንዲጠፋ አላደረገም። ሁለቱ እንዲጠፋ አላደረጋቸውም እኮ ይኖር ይችላል ብለን ነው ወይ እስላማዊ መረጃ አለን? እስላማዊ መረጃ አለን ሊኖር ይችላል ብለን ነው ምን እንትምለው እስላማዊ ራፊ የሆነ መረጃ አለው ኡስታዝ። አሁን ለምሳሌ እነዚህን መጠበቅ ይችላል። እኔ እሱን አምናለሁ። እሱን እኔ በማለት አላህ ወይም ፈጣሪ ምን ማድረግ ይችላል። ነገር ግን ይሄ አሁን ያለው መስጊድ ያላህ ቦታ ከነ አዳም የሚጀምር ከሆነ በውሃ ጥፋት ላይ መሰረቱ ያልተናጋ ነው። ጂኦግራፊ አቀማመጡም ያልተነካ ከሆነ ባላህ ጥበቃ ውስጥ ያለ ነው። እንደዚህ አይነት ኢስላሚክ መረጃ አለ? ኦኬ ብትነግረኝ ምዕራፍና ቁጥር ሐዲስ ካለ ደስ ይለኛል። በጣም ጥሩ። እንግዲህ ኢየሩሳሌም ላይ የሚገኘው ቤተል መቅደስ ወይም መስጂድ አልአቅሳ ከመቼ ጀምሮ ነበረ እስካሁንም ድረስ እንዳለ ታያላችሁ። ተጠብቆ ከመቼ ጊዜ ጀምሮ እንደነበሩና ከመቼ ጀምሮ እንደተሰሩ ላሳያቸው ነው ማስረጃ። እነሱ መኖራቸውን ከአዳም ጊዜ ጀምሮ ከመጀመሪያው ታሪክ ከሰው ዘር ታሪክ ጀምሮ ነበሩ። መጀመሪያ ምድር ላይ የተሰራው ቤተ አምልኮ ከአባ እንደሆነ ውሃ ጥፋት መጠበቁን ነው ኡስታዝ የምትነግረኝ። ከውሃ ጥፋት እንዴት እንደተጠበቀ ነው። እሱንማ አለ ብለኛል እኮ። ከውሃ ጥፋት እንዴት አመለጠ ቢለው የውሃ ጥፋት በማን ላይ ነው የመጣው? በመስጂዶቹ ላይ ነው ወይንስ በከሃዲያኖች ህዝቦች ላይ ነው እኮ? አሁን እኔ እሱን ችግር የለም። ውሃ ጥፋት የሚባል አጠቃላይ ስንት ህዝብ ነው በእናንተ የጠፋው? ሰዎች ነው ወይስ የተረፉ ሰዎች ስንት ናቸው በእናንተ? በኢስላም ስንት ሰዎች? የካዱት ደግሞ ጠፉ እኮ። ስንት ለምሳሌ በቁጥር ስንት ናቸው የተረፉ? በቁጥር መረዳት የለም። አላህ የቁጥር ዝርዝር ይጠቅስልና ወደ ቁጥር ገባህ ወይንስ የዳኑት ማናቸው የጠፉት ማናቸው የሚለው ላይ ነው ጥያቄ እኮ። የዳኑ ስንት ናቸው ነው አጠቃላይ። አምላክ አላህ ሱብሓነሁ ወተዓላ ቁጥር ሊጠቅስ አይደለም። ይኸውልህ ማን ነው የሚድነው ማን ዳነና ማን ጠፋ የሚለውን አዳምጥ። መልሶ ልመልስልህ። የት አታድርግ። ይኸውልህ ጥያቄውን ልመልስልህ። ኡስታዝ ቀጥል ይሉታል። ወረደዛ መረዳት የሚፈልግ ይመስለኝ ነበር እስከ ዛሬው ላይ። ልክ ጥያቄ ጠይቅና እንደምመልስለት ላወጣለት ስል ቁጥሩ ስንት ነው እንደገና መኖራቸውን በሃይማኖታዊ መጽሐፍ አሳየ። ላክ ላሳየው ስል እንደገና ቁጥራቸውን አሳየ። ጥያቄ ያለ ይቀጥል። እሺ ጥያቄ ያለው አለ መቀጠል ይችላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ደግሞ እስላም ነኝ፣ ግን የሆነ ክርስትና ምናምን የሆነ ነገር ሲያስተምሩ ከዛ ለአላህ አንድ እንጂ አለው ምናምን ብሎ እንደዚህ ያወራሉ። ገልጿል እንደዚህ። እሺ ለአላህ አንድ እጅ ነው ያለው፣ አንድ እጅ ሁለት ነው። ነገር ግን እንደ ሰው አይደለም። አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ይላል። እርሱን የሚመስል ቅንጣት የለም ይላል።
7 ሰማያትን በቀኝ እጁ 7 ምድርን በግራ እጁ እንደሚይዛቸው የትንሣኤ ቀን አላህ ሱብሓነሁ ወተዓላ ተናግሯል። ይህን ይመስላል። يطوي الله السماوات السبع يوم القيامة بيمينه والأرضين السبع بشماله ብሎ ተናግሯል። 7 ሰማያትን የትንሣኤ ቀን በቀኝ እጄ 7 ምድርን በግራ እጄ ተቀልላቸዋለሁ ብሎ ተናግሯል። ስለዚህ ቀኝና ግራ ተብሎ የሚገለጽ ነገር ግን ከፍጥረታት ጋር የማይመሳሰል መለኮታዊ እጆች አሉት ብለን እናምናለን። ነገር ግን ክርስቲያኖች አምላካቸው እጅ እንደሌለው አድርገው ነው ይህን ጥያቄ የሚጠይቁት። በጣም ያሳዝናል። መጽሐፍን አለማወቅ። እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል። አንድ ጊዜ ላሳየህ። እሱን እጆች አሉት፣ በእጆቹ ያጨበጭባል። ለምን እንደሚያጨበጭብ አይገባኝም። ግን አምላካቸው መጽሐፍ ቅዱስ ላይ ያጨበጭባል። ቆይ ላሳየህ። ይታያል። ያው ይታያል። ምን ይላል? እኔ ደግሞ በእጄ አጨበጭባለሁ፣ መዓቴንም እጨርሳለሁ፣ እኔ እግዚአብሔር ተናግሬያለሁ ይላል። አጨበጭባለሁ በእጄ እያለ እግዚአብሔር ይናገራል። እጆች ያሉት በእጆቹ ያጨበጭባል። አሁን ለምሳሌ በቃ እንትን አላህ በቃ አሁን በግራ እጆቼ ነው ያለው አልከኝ። ሰማይንም 7 ሰማያትን በቀኝ እጁ 7 ምድር በግራ እጁ የጠቀልላቸዋል። ትንሣኤ ቀን አላህ ሱብሓነሁ ወተዓላ ቀኝም ግራም የሚል ባህሪ ያለው አንድ ብቻ ነው ያሉት። ውሸት ነው። ሁለት ነው። እሺ ጥያቄ ይሄ ነበር። አመሰግናለሁ። እሺ ከላይ ማን ነበር? ሀናን ጅማ አለሽ? ተቆረጠ እንዴ? አየ መርሐባ ما غرك بربك الكريم الذي خلقك فسواك فعدلك ወይኪም ሲሆን እናንተ አልገባችም። ተናዶ ነው። መናደድ የጀመረው መቼ እንደሆነ ታውቃላችሁ? ሐሰተኛውን ክርስቶስን ደጃልን የምትቀበሉት እናንተ አይሁዶች ናቸው ካልኩ ጀምሮ ነው። ተከታትላችሁታል። ወዳው ተናዶ እናንተና ክርስቲያኖች የምትጠብቁት አንድ አይነት ክርስቶስ ነው ማለት ጀመረ። ለማንኛውም ሐሰተኛ ክርስቶስን ነው እየጠበቁት ይመጣል ብለው አይሁዶች። እኔ ቃል በቃል አሳይቻለሁ። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ሐሰተኛው ክርስቶስ ሲነሳ አይሁዶች ይቀበሉታል። በቃል በቃል ተናግረዋል። ዳና የጠየቀ እዚያ ጋር ነው በቃ ማለት የጀመረውና በየሰዓቱ ሲያቋርጥ መጀመሪያ ላይ ታችሁታል። ገብቶኛል ተናዶ እንደሆነ። ለዚያ ነው በመካከል ያንን ሲናደድ ሳይ ሳቄ የመጣው። መካከል ምንም ማድረግ አይቻልም። እንግዲህ እውነተኛው መሲህ የማርያም ልጅ ነው፣ ዒሳ ዓለይሂ ሰላም ናቸው። ሐሰተኛውን ክርስቶስ የሚቀበሉት አይሁዶች ናቸው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ይሄ ነው። ስጋ መንካት አይቻልም፣ ስራ ቦታ ገጠመኝ ይላል አንድ ኮሜንት። የአሳማ ስጋ መንካት ይቻላል ወይ ስራ ቦታ ገጠመኝ እያለ ኮሜንት ያደርጋል። አልሐምዱሊላህ ምናምን የሚል ስም አይቻልም። የአሳማ ስጋ መብላትም አይቻልም፣ እርሱንም ማቅረብ ለሰዎች አይቻልም፣ አይፈቀድም። ውትር 2 ጊዜ መስገድ ይቻላል ወይ? አይቻልም። ነብያችን ሰለላሁ ዐለይሂ ወሰለም ላ ዊትራኒ ፊ ሌሊቲን ዋሂዳ ብለዋል። በአንድ ሌሊት 2 ውትር አይቻልም ይሰገድ ብለዋል። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم
إذ قال الله يا عيسى إني متوفيك ورافعك إلي ومطهرك من الذين كفروا وجاعل الذين اتبعوك فوق الذين كفروا إلى يوم القيامة ثم إلي مرجعكم فأحكم بينكم فيما كنتم فيه تختلفون فأما الذين كفروا فأعذبهم عذابا شديدا في الدنيا والآخرة وما لهم من ناصرين وأما الذين آمنوا وعملوا الصالحات فيوفيهم أجورهم والله لا يحب الظالمين ذلك نتلوه عليك من الآيات والذكر الحكيم إن مثل عيسى عند الله كمثل آدم خلقه من تراب ثم قال له كن فيكون الحق من ربك فلا تكن من الممترين فمن حاجك فيه من بعد ما جاءك من العلم فقل تعالوا ندع أبناءنا وأبناءكم ونساءنا ونساءكم وأنفسنا وأنفسكم ثم نبتهل فنجعل لعنة الله على الكاذبين إن هذا لهو القصص الحق وما من إله إلا الله وإن الله لهو العزيز الحكيم فإن تولوا فإن الله عليم بالمفسدين قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله أشي ترجمون لنقرأشوف ብሎ ይጀምራል። ወመከሩ ወመከረ አላህ ይላል። ወመከሩ ማለት አይሁዲዎችም በዒሳ ላይ ለመግደልና ለመስቀል አሴሩበት። ወላሁ ኸይሩል ማኪሪን አላህ ደግሞ የሴረኞችና የተንኮለኞች በላይ ነው። ያ ማለት ተንኮላቸውንና ሴራቸውን የሚያውቅ የሚያከሽፍ አምላክ ነው። ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለይ። እኔም አምላክ አላህ ለዒሳ ባልኩት ጊዜ አስታውስ ሙሐመድ። ለማን ነው እንዲያስታውሱ እየታዘዙ ያሉት? ለእኛ ለትውልዶቻቸው። እንዲሁም ደግሞ ዒሳ ተገድሏል ተሰቅሏል ወይስ አልተገደለም አልተሰቀለም በሚለው ጉዳይ ላይ ውዝግብ ላይ ላሉ ሰዎች መልስ ማድረግ መስጠት አለበትና አላህ ይሄንን ውዝግብ መፍታት አለበትና ለእነርሱ ነው በዋናነት። ያ ዒሳ አልኩት አለ፣ አንተ ዒሳ ሆይ ኢኒ ሙተወፊከ እኔ አንተን ልወስድህ ነው፣ ወራፊዑከ ኢለየ ወደ እኔም ላነሳህ ነው፣ ወሙጠሂሩከ ሚነ ለዚነ ከፈሩ ከነዚያ ከካዱትም ላድንህ ነው አለው፣ ላነጻህ ነው አለው፣ ላጠራህ ነው አለው። እርሱን ለመግደል እና ለመስቀል ያሰቡትን ሰዎች አላህ ስብሓነሁ ወተዓላ
ከእጃቸው ነጥቆ እንደሚወስደው መሲሁን እየነገረው ነው። እኔ ከነርሱ ከነዚያ ከካዱት አድንሃለሁ፣ አብሽራለሁ። ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ኢላ የውሚል ቂያማ። ይህ ደግሞ ወደፊት የሚሆነውን ለመሲሁ እየነገረው ነው። አብሽር አለው። ዛሬ በአንተ ላይ ቢያሰሩ እነዚህ ሰዎች አንተን ለመግደል ለመስቀል ቢያሴሩ አንተን ቢክድሁና ዝቅ ቢያደርጉህም እነዚህ ሰዎች አይሁዲዎች እኔ ዳግም በሚመጣ ጊዜ የሚሆነውን ገለጸለት። አንተንና አንተን የተከተሉህን ሰዎች የዛኔ ቅድም የነገርኳቸው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ዳግም በሚመጣ ጊዜ በእነዚህ በካዱህ ሰዎች ላይ የበላይነትን አጎናጽፍሃለሁ። አብሽር አለው። ምንም እንዳይሰማህ ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ከነዚያ ከካዱት በላይ አደርጋቸዋለሁ። የዛኔ ዳግም በሚመጣ ጊዜ መሲሁ ጠላቶቹን ሁሉ ከእግሩ በታች እንደሚያደርግለት አላህ ቃል እየገባለት ነው። ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ኢላ የውሚል ቂያማ። ከዚያ በኋላ ከትንሣኤ ቀን በኋላ የሚሆነውን ደግሞ ነገረው። ሱመ ኢለየ መርጂዑኩም ከዚያም ወደ እኔ ነው መመለሻችሁ። አንተን የካዱ እንትን ያመኑበትም እንዲሁ ወደ እኔ ትመለሳላችሁ። የትንሣኤ ቀን ፈአሕኩሙ በይነኩም በመካከላችሁም እፈርዳለሁ። ፊማ ኩንቱም ፊህ ተኽተሊፉን እናንተ በእርሱ ውስጥ ስትጋጩበት የነበራችሁትን ነገር ስትለያዩበት የነበራችሁትን ነገርም የትንሣኤ ቀን እፈርድላቸዋለሁ። እኛም ታዲያ ፍርዱን ውጤቱን ካሁኑ ማወቅ አንችልም? እንችላለን። ቀጥሎ ገለጸው። ፈአማ አለዚነ ከፈሩ ፈኡዐዚቡሁም ዐዛበን ሸዲደን ፊዱንያ ወልአኺራ እነዚያን የካዱትንም አለ በምድራዊ ሕይወትም በቀጣዩም ዓለም ብርቱ የሆነን ቅጣት እቀጣቸዋለሁኝ አለ። ወማ ለሁም ሚን ናሲሪን እነርሱ ማንም ረዳትም የላቸውም አለ። ያመኑትንስ ወአማ አለዚነ አመኑ ወዐሚሉ ሷሊሓት ፈዩወፊህም ኡጁረሁም እነዚያን ያመኑትንና መልካም የሰሩትንም አለ ምንዳቸውንም ሙሉ አድርጌ እሰጣቸዋለሁ ምንም ሳላጓድልባቸዋል። ወላሁ ላ ዩሒቡ ዛሊሚን እኔ አምላካችሁ አላህ በዳዮችን አልወዳቸውም አለ። ማናቸው በዳይ የተባሉት? እዚህ መሲሁን የበደሉት ሰዎች እውነተኛነቱን ያስተባበሉ እነርሱን አላህ ስብሓነሁ ወተዓላ አይወዳቸውም። ለምን ከተባለ አላህ በደልን አይወድም፣ በደለኞችንም እንዲሁ። ነገር ግን አይወዳቸውም ማለት እንደው በዚያው ይተዋቸዋል ማለት ሳይሆን ይጠራቸዋል እንዲመለሱ ወደ ጽድቅ ኑ ተመለሱ ይላቸዋል። እንዳጠቃላይ ወላሁ ላ ዩሒቡ ዛሊሚን አለ። ዛሊከ ነትሉሁ ዐለይከ ሚነል አያት ይህ በአንተ ላይ ከምናነብልህ አንቀጽ መካከል ነው። ከአንቀጾች መካከል የምናነብልህ ነው በአንተ ላይ ወዚክሪል ሐኪም እንዲሁም ደግሞ ጥበበኛ ከሆነው ትውስታ ነው እያለ አላህ ስብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ነገራቸው። ከዚያ በኋላ ኢነ መሰለ ዒሳ ዐንደላሂ ከመሰሊ አደም ብሎ አዲስ ሊጀምር ነው። ይሄ አሁን ደግሞ የሚነግራችሁ አሁንም ስለ ዒሳ ነው አላህ እየተናገረ ያለው መልስ ነው። ጥያቄው መጀመሪያ ተጠይቆ ነበር። የነጅራን ክርስቲያኖች፣ ነጅራን ማለት በየመንና በሳዑዲ መካከል ያለች ከተማ ነች። ክርስቲያኖች ይኖሩባት ነበር በነብዩ ሰለላሁ ዐለይሂ ወሰለም ዘመን። እነዚህ የነጅራን ክርስቲያኖች እንዳለ ተሰባስበው ታላላቅ ሊቃውንቶቻቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን መጥተው ጠየቁ። ጥያቄ የጠየቋቸው ጥያቄ ስለ ኢየሱስ ነበር፣ ስለ ዒሳ ነበር። ዒሳ አምላክ ነው ብለው ሊሟገቱ መጡ፣ ሊጠይቁ መጡ። ነብዩ ሰለላሁ ዐለይሂ ወሰለምን ሊከራከሯቸው መጡና ካነሷቸው ጥያቄዎች መካከል ምንድን ነው? ዒሳ አፈጣጠሩ አመጣጡ ይለያል። ያለ አባት ከእናት ብቻ ነው የመጣው። እርሱ በመንፈስና በአምላክ ቃል አማካኝነት ነው የመጣው። ስለዚህ እንዴት አምላክ አይሆንም ሙሐመድ ብለው ጠይቀዋቸው ነበር። በዚህ መንገድ የመጣ ማንም የለም ነው አላህ መልስ ሰጣቸው። ቀጥሎ ምን አለ? ኢነ መሰለ ዒሳ ዐንደላሂ ከመሰሊ አደም የዒሳ ምሳሌ ከእኔ ከአምላካችሁ ከአላህ ዘንድ ልክ እንደ አዳም ነው አላቸው። አላህ ሌላ ማንም አምሳያ የለውም ይለያል ብለው ነበር አይደል? ለአላህ አዳም ራሱ አለ አላቸው።
ከምን አንጻር ምንድን ያነሱት? በመንፈስና በቃል አማካኝነት ነውና የመጣው ብለው ነው እነርሱ። ኸለቀሁ ሚን ቱራቢን አዳምን ከአፈር ሰራሁትና አለ። ثم قال له كن فيكون ከዚያም ሁን አልኩት ወዲያውም ሆነ አለ። ዒሳን ምን ብሎ ነበር? ስለ ዒሳ ሲናገር إذا قضى أمرا فإنما يقول له كن فيكون ብሏታል። ዒሳንም ኩን ፈየኩን ተባለ፣ አደምንም ኩን ፈየኩን ተባለ። ስለዚህ በቃል ነው ሁለቱም የተፈጠሩት። መንፈስ በሚለውስ ዒሳም በመንፈስ ተፈጠረ ተባለ፣ አደምም በመንፈስ ተባለ። ስለዚህ አንድ ናቸው። ስለዚህ አላህ ስብሐነሁ ወተዓላ ምንም እንደማይለያዩ ገለጸላቸው። የነጅራን ክርስቲያኖች ይህን ተረዱ። አልሐቁ ሚን ረቢከ ፈላ ተኩን ሚነል ሙምተሪን፣ ይህ እውነት ከጌታ ከእኔ ከአላህ ዘንድ ነው አላቸው። ነቢ ሰለላሁ ዐለይሂ ወሰለም ከተጠራጣሪዎችም አትሁን አላቸው። ማንን ነው ተጠራጣሪ የተባሉት? ክርስቲያኖች ናቸው። መጥተው የጠየቁ የነጅራን ክርስቲያኖች በዚያ ላይ ነው። መንፈስ ምንድን ነው? መንፈስ የተባለው እዚህ ጋር ሰዎች ህያው የሆኑ ዘንድ የሚፈጠሩባት የሆነችዋ ነገር ነች። መንፈስ እኔም አንተም አንቺም ውስጥ ያለ ማለት ነው። ሰው የሁለት ነገር ውህድ ነው። የስጋና የመንፈስ ውጤት ነው። ስጋ አለ፣ መንፈስ አለ። የሰው ልጅ በሚሞት ጊዜ የስጋውና የመንፈሱ መለያየት ሞት ይባላል። የዛኔ ያቺ መንፈስ የምትባለዋ ኢሳ፣ አደም፣ እኔ፣ አንቺ፣ አንተ ሁላችንም የተፈጠርንባት ነች። አላህ ፈጥሮ አዘጋጅቷታል። በአንደኛው ሰማይ ላይ ይገኛሉ የሰው ልጆች መንፈስ ሁሉ። ገብቷቸዋል አይደል? ሁሉም እናቶች በሚያረጉዙ ጊዜ ከዚያ ከአንደኛው ሰማይ መልአክ እያወረደ በእናቶቻችን ማህፀን ይዘራቸዋል። የኢሳን ልክ እንዲሁ ከዚያው አንስቶ እንዲዘራ ጅብሪል ተላከ። ይዞ መጣያችን መንፈስ በማርያም ላይ ዘርቶ ሄደ። ገብቷቸዋል? ያ ነው የሆነው ነገር። ከዚያም ኢሳ በማርያም ሆድ ውስጥ ተፈጠረ። ከዚያ እንቀጥል አንቀጹ አልሐቁ ሚን ረቢከ ፈላ ተኩን ሚነል ሙምተሪን። በጣም ብዙ ጥያቄ ነበር የጠየቋቸው። እዚያ ነው የአላህ መንፈስ ጅብሪል ነው። መንፈስ ሲባል ብዙ ትርጓሜ ያለው። እሺ ጅብሪል መንፈስ ተብሏል። ሩሖቻችን መንፈስ ይባላሉ። ቁርአን መንፈስ ተብሏል። አላህ ስብሐነሁ ወተዓላ እርዳታ መንፈስ ተብሏል። ጅብሪል መንፈስ ተብሏል ወይ? አዎ ተብሏል። ጅብሪል መንፈስ ተብሏል። ልክ እንዲሁ ሩሖቻችን መንፈስ ይባላሉ። እነሱም አርዋህ መንፈሶች ይባላሉ፣ መናፍስት። እንግዲህ ክርስቲያኖች መጥተው እዛ ቦታ ላይ የጠየቋቸው በርካታ ጥያቄ ነበር። ነቢ ሰለላሁ ዐለይሂ ወሰለም አንዱ ነው አላህ በቁርአን ላይ ለናምናንበት ይጠቀሳል። የነጅራን ክርስቲያኖች መጥተው ነቢዩ ሰለላሁ ዐለይሂ ወሰለም የጠየቋቸውን ጥያቄዎች ቆይ ሐዲሱን አውጥቼ ላንብብላችሁ። በጣም ወላሂ የሚገራርም ጥያቄ ነው ክርስቲያኖች የጠየቁት። ነቢዩ ሰለላሁ ዐለይሂ ወሰለም መጥተው ክርስቲያኖች ተከራክረዋቸው ነበር። የሚገርማችሁ እነዚያ የመጡት ታላላቅ የነጅራን ክርስቲያኖች ኃይለኛ ሊቃውንቶች ነበሩ። እንዳለ ሰለሙ። እነዚያ ሰዎች ቀስ በቀስ ነው የሰለሙት። ከመጡት መካከል የተወሰኑት ሰለሙ፣ በጣም በርካታ ነበሩ። ከዛ እንደገና ከተመለሱ በኋላ ነጅራን ላይ እንዳለ ሁላቸውም ሰለሙ። ሒዋር ነቢ ሰለላሁ ዐለይሂ ወሰለም መዓ ነሳራ ነጅራን አንዲል አንብብላችሁ ማስረጃ ናቶች። ሒዋር በጣም ጠቃሚ የሆነ ጥያቄ ነው የጠየቁት። መጥተው አይሻን በስንት ዓመቷ ገባሃት? ስንት ሚስት አለህ ሙሐመድ ብለው ወላሂ መጥተው አልጠየቁም። አስተዋይ ነበሩ። የዒሳን አምላክነት ብለው ያሰቡትን ነገር ጭንቅላታቸው ላይ ያለውን ከመጽሐፍ ቅዱስ እያነሱ ጠየቁ። ነቢዩ ሰለላሁ ዐለይሂ ወሰለም እንዴት በሚገርም መልስ እንደሰጧቸው ታያላቸው። ነቢ ሰለላሁ ዐለይሂ ወሰለም ለካ እነዚህ ሎጂካዊ ናቸው እንዴ መንጥቃዊ ናቸው እንዴት ትላላችሁ? ኑ ላሳያችሁ። ሒዋር ነሳራ النبي صلى الله عليه وسلم مع نصارى نجران. حوار النبي صلى الله عليه وسلم مع وفد نصارى نجران سنة 10 من الهجرة. النبي محمد صلى الله عليه وسلم كنجران كريستيان وشكار يادرقوا تويت 10 يوم هجرة على نبر لب بالو مكة ላይ 13 ዓመታት አስተማሩ። መዲና ላይ ተሳደዱ። ከዚያ ለ10 ዓመት ያክል አስተማሩ። የመጨረሻ ህይወታቸው ላይ ነበር ያገኛቸው። የመጨረሻ ህይወታቸው ላይ አካባቢ ነበር ሰለላሁ ዐለይሂ ወሰለም መጥተው ክርስቲያን እንትሎች ያሉት ዳረ ሒዋር ሐቂቀት አልመሲህ ዒሳ ኢብኑ መርየም። ውይይቱ የመሲሁ የክርስቶስ የማርያም ልጅ የክርስቶስ ማንነት ዙሪያ ላይ ነበር ውይይቱ። ያሰላም መጥተው ከሙስሊሞች ጋር ያን ውይይት ላይ ያደረጉት። ስለ ስንት ሚስት ነው ያገባህ አልጠየቁም።
حيث دعاهم النبي صلى الله عليه وسلم للإسلام النبي صلى الله عليه وسلم ورسلمنا تأرواቸው وترك عبادة الصليب لا يتسكرون كريستوسን ከማምለክ ጥሪ ማርሱን እንዲተው ጥሪ አደረጉላቸው ወዲዓ الولد لله ለአምላክ ልጅናት አድርጉለት ብለው ጥሪ አደረጉላቸው وبعد جدال أنزل الله آيات في عيسى አሁን ናምብላቸው አንድ ጊዜ وفد نصارى نجران نقيل ናምብላቸው እሺ بعد أن فتح رسول الله صلى الله عليه وسلم مكة يا سلام يا سلام يا سلام الجواب الصحيح لمن بدل دين المسيح من جن يذكره والكلمة صارت جسدا من الوجه شيخ الإسلام ابن تيمية رحمه الله تعالى مصحف لي الجواب الصحيح لمن بدل دين المسيح من الأله እዛ ላይ ሙሉ እንትናቸውን ውይይታቸውን ጠቅሶታል። ተኽሪጅ ሐዲስ ከአንድ ጊዜ حوار النبي صلى الله عليه وسلم مع نصارى نجران الشيء إنكم وما تعبدون من دون الله حصب جهنم أنتم لها واردون أشي لم بالله رزملا من المعروف أن النصارى لم يكن لهم حضور ملموس في مكة أو المدينة أو يعني ما حولهما وإنما كانوا أقلية في جنوب الجزيرة نجران وما حولها عندما يتوقعوا كريستيانوች መካ ላይ እና መዲና ላይ የመኖር እድል ያን ያክል አልነበራቸው ማለት መካ ላይ ያልነበሩ መዲና ላይ ያልነበሩ ነገር ግን በመካና በመዲና ዳርቻ ወይንም ወደ በየመንና በመካ በሳዑዲ አረቢያ መካከል ነጅራን የምትባል ከተማ አለች በዛች አካባቢ ላይ ነበር የሚኖሩት በዛች አካባቢ ይኖሩ ነበር وفي ضوء هذا فلم تكن لهم يعني ثم مواجهة في الفترة المكية والمدنية الأولى بين الإسلام والنصارى بل على العكس كانت عواطف المسلمين تتجه إلى الروم النصارى ضد الفرس الوثنيين كما أكدت ذلك سورة الروم في القرآن الكريم لكن في المقابل كان اللقاء اليومي والتفاعل القائمين مع اليهود عند دخول الإسلام إلى المدينة بل وقبيله يعني بقليل إذ كان لظهور الرسول صلى الله عليه وسلم في هذا الوقت وفي الجزيرة العرب يعني بخاصة حضور في الخلفية الدينية اليهودية وكانوا ينتظرونه متربصين حائرين على عادتهم بين أن يستنصروا به على الوثنيين من الأوس والخزرج وبين أن يقضوا عليه وعلى أي حال فإنهم لم يستقبلوه مرحبين شأن الراهب بحيرة النصراني الذي حذر عم النبي عليه الصلاة والسلام أبو طالب من اليهود على ابن أخيه الذي توسم فيه النبوة وهي لمسة إنسانية ودينية لا يمكن التقليل من قيمتها ويعني تحفظ يعني صفحة ود بين النصرانية والإسلام في جزيرة العرب حتى قبل ظهور النبي صلى الله عليه وسلم بالإسلام وبالاستثناء الحوارات التي تمت بالتأكيد بين المسلمين والنصارى في الحبشة أثناء لجوء المسلمين إلى حاكمها النجاشي الذي لا يظلم عنده أحد كما وصفه الرسول صلى الله عليه وسلم وهي حوارات لم يصلنا منها إلا النذر اليسير وأبرز ما وصلنا منها حوار النجاشي نفسه مع جعفر بن أبي طالب رضي الله عنه عندما أرسلت قريش وفدا برئاسة عمرو بن العاص رضي الله عنه ليرد النجاشي اللاجئين المسلمين إليها حتى يعني تفتنهم عن دينهم بممارسة التعذيب والتنكيل التي كانت تمارسها معهم وكانت سورة مريم وما ورد فيها عن نبي الله عيسى عليه السلام
هي السبيل لرضا النجاشي عن الإسلام وطرده للوفد القريشي وتمسكه بحماية المسلمين، باستثناء هذه الحوارات التي نأمل أن يكشف التاريخ بعضا من صفحاتها الخافتة، فإن أبرز حدث يحتل مكانة تاريخية ودينية بارزة في مجال الحوار بين الإسلام والنصرانية تمثل في الحوار بين الرسول صلى الله عليه وسلم ووفد نصارى نجران الذي ضم أكثر من 60 شخصا منهم. እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ለመከራከር የመጡት ከነጅራን ክርስቲያኖች 60 የክርስቲያን ሊቃውንቶች ነበሩ። ባጭሩ እስካሁን እያወራ የነበረው ሙስሊሞች ከክርስቲያኖች ጋር ያደረጓቸው ውይይቶች በታሪክ ለምሳሌ ሙስሊሞች ሰሃቦች ወደ ኢትዮጵያ ሄደው ወደ ከነጃሺ ጋር ያደረጉት ውይይት፣ በዚያም ውይይት ሙስሊሞች ድልን ተጎናጽፈዋል። የኢትዮጵያ መንግስት የነበረው ነጃሽ እና ከእርሱ ጋር ያሉ የኢትዮጵያ ቀሳውስቶችና መነኩሴዎች እንዳለ ጥርግ ብለው እስልምናን መቀበላቸው እንዳመኑ አላህ ቃል በቃል በቁርአን ላይ ያስቀምጦታል። እሱ ሁለተኛው ደግሞ የነሳራ የነጅራን ክርስቲያኖች እነሱ ከነቢ ሰለላሁ ዐለይሂ ወሰለም ጋር ያደረጉት ውይይት ነበር። እሱ የሆነውን ደግሞ ባጭሩ እናያለን። الذي ضم أكثر من 60 رجالا منهم دينهم يعني الأسقف والسيد الأخ ታላላቅ የሃይማኖት ሊቃውንቶቻቸው ከነጅራን ክርስቲያኖች ተሰባስበው ወደ ነብዩ ሰለላሁ ዐለይሂ ወሰለም እነርሱ ወደ 60 የሚሆኑ አብረው መጥተው ነበር። فاجتمعوا بالنبي عليه الصلاة والسلام ከነብዩ ሰለላሁ ዐለይሂ ወሰለም ጋር يعني ስብሰባን አደረጉ፣ ተሰባሰቡ في المدينة مدينة ላይ واستقبلهم الرسول صلى الله عليه وسلم في مسجده النبي صلى الله عليه وسلم ተቀበሏቸው መስጊዳቸው وعليهم الحبرات الشارات النصرانية ثم جرت بينه وبينهم يعني مناظرة በመካከላቸው ውይይት ተካሄደ፣ ተከራከሩ። كان من بين موضوعاتها معجزة ولادة عيسى عليه السلام ከተከራከሩባቸው ባቸው ነብዩ ሰለላሁ ዐለይሂ ወሰለም መጥተው የነጅራን ክርስቲያኖች ከጠየቁት ጥያቄ መካከል የክርስቶስ ተአምራዊ አወላለድን አስመልክቶ ነበር የጠየቁት። ገራሚ የሆኑ ጥያቄዎችን የጠየቁት ሀጃ ተመልከቱ። ተአምራዊ የሆነን አወላለዱን ጠየቁ። እነዚህ ሰዎች ምን እንዳሉ እንመልከት። ምን ያሉ እዚህ ቦታ ላይ እነዚህ ሰዎች ከጠየቋቸው ጥያቄዎች መካከል وموقف الرؤية النصرانية والإسلام منها ሙስሊሞችና ክርስቲያኖች ለመሲሁ ተአምራዊ አወላለድ ያላቸውን አመለካከት ልክ እንዲሁ ውይይት አደረጉ። منها يعني وصلة عيسى بالله ሌላኛው ውይይታቸው ምን ነበር? የነጅራን ክርስቲያኖች ከነብዩ ሰለላሁ ዐለይሂ ወሰለም ጋር መሲሁ ወይንም ክርስቶስ ዒሳ ከአላህ ጋር ያለውን ትስስር ምንድነው? መለኮታዊ ማንነት አለው ከአላህ ጋር ወይስ የለውም የሚለውን ተወያይተዋል። هل هي صلة الابن بأبيه أو صلة النبي الإنسان بالله ዒሳ ከአላህ ጋር ያለው ትስስር ወይንም ግንኙነት ልክ አንድ ሰው ከአምላኩ ጋር ያለውን የነብይነት ትስስር ነው ልክ ነብያቶች እንዳላቸው ወይንስ ልጅና አባት የሚለውን ጉዳይ አምላክ ዒሳ የአላህ ልጅ ነው ወይስ አይደለም የሚለውን ይሄንን ትስስራቸውን ተወያይተዋል። وقد ناقشوا الرسول صلى الله عليه وسلم النبي صلى الله عليه وسلم تكراكراቸዋል ተወያይተዋል مستشهدين بما جاء في القرآن الكريم من أن عيسى عليه السلام كلمة الله وروحه በቁርአን ላይ የመጣው ለምሳሌ ዒሳ የአላህ በአላህ መንፈስና በአላህ ቃል ነው የተገኘው የሚለውን ቁርአን ላይ ያለው እያነሱ ነብዩ ሰለላሁ ዐለይሂ ወሰለም ጠይቀዋቸዋል። አይገርም? ناسينا أن القرآن الكريم ورد فيها أيضا توضيح معنى ذلك ومثل في قوله سبحانه وتعالى إن مثل عيسى عند الله كمثل آدم قبل من الكواتشوه عيسى عليه السلام كذا يكواتشوه تياك مكاكل يقدمون عندنا بالله قال إن بالله من فسن يتقنيه كتبال اندي تملاك لهم يتشلم بلا عنصة ولا برايد الله نقر قنا الله يقدمون عن كذا ورد قدمنا الكواتشوه آدم بالله قال إن بالله من فسن يتقنيه سلزي عملاك لهم على تشلال الله شوه أي فهل آدم ابن الله سلزي آدم يا الله لجنا مالت تجلالات شهلات النبي صلى الله عليه وسلم مع أنه بالمقياس العقلي والتاريخي يعني أحق بالبنوة من عيسى لأنه ولد من غير أب وأم ولأنه أول الناس خلقه وقد أقامه الله في الجنة فترة عندو عند لوجيك كاينو دايمرو عندو قوم بلان كاسبرو عندو يا أملاك لجل يبال የሚያሰኘው ከዒሳ ይልቅ አዳም ነበር። ምክንያቱም ዒሳ ያለ አባት ከእናት ነው የተገኘው። አደም ግን ያለ አባትም ያለ እናትም ነው የተገኘው። ስለዚህ ከማንም በላይ በአፈጣጠሩ አስደናቂ ነውና የአምላክ ልጅ ነው ሊባል ከተባለ ከዚህ የሚዛን ከሆነ አዳም ነው እንደ የአምላክ ልጅ ሊባል የሚገባ ነው። ልክ እንዲሁ ደግሞ አዳም ሌላ ከዒሳ የሚለየው በምንድን ነው? ገነት ውስጥ እንዲኖር አድርጎታል። ዒሳ ግን አልኖረም። ይሄን ከፈጨለርን
አዳም የመጀመሪያው ፍጥረት ሁሉ መጀመሪያ አድርጎታል፣ የሰው ሁሉ መጀመሪያ። ዒሳ ግን የፍጥረት ሁሉ መጀመሪያ አልነበረም። ስለዚህ በእነዚህ ሁሉ ከበለጠ እንዳው የአምላክ ልጅ እንዳው ቢያሰኝ እንኳን ለአዳም ነበር የሚያሰኘው። ግን ሁሉም የአምላክ ፍጥረት እንጂ ልጆች አይደሉም። لكن أحدا لم يقبل يعني بنبوة آدم لأن الله لا ولد له وكل الناس عبيده وكلهم خلق من جملة مخلوقاته التي لا تعد ولا تحصى. فلماذا عيسى وحده ابن الله؟ كما أن النصارى جادلوا النبي صلى الله عليه وسلم محمد صلى الله عليه وسلم جادلوا النبي صلى الله عليه وسلم في معنى قوله سبحانه وتعالى اتخذوا أحبارهم ورهبانهم أربابا من دون الله. نطق علي በጣም ረጅም ነው እንትን ያሉት ነቢያችን ሰለላሁ ዐለይሂ ወሰለም ከመጽሐፋቸው ያነሱ አንድን የጠየቋቸው ነገራቶች አሉ። እርሱን አምላክ ሊያደርግ ይችላል ብለው ያሰቧቸውን ነገራቶች ሁሉ ክርስቲያኖችን ያነሱ ጠይቀዋል። ያንን ነቢያችን ሰለላሁ ዐለይሂ ወሰለም ለእያንዳንዳቸው መልሳቸውን ሰጥተዋል። የኪታቡ ኮመንት ጥያቄዎች ነበሩ ልጠይቅህ። እንትን አለ መሸ ነገ ኢንሻአላህ። ሁለት ናቸው በአላህ ምናምን ሲሉ ነበረ ከስር። ምናልባት ካየው ካልተመቸም ተወቀ። እሺ ጥያቄው ምንድን ነው? አንደኛው ለሰው 2 ሚሊዮን ብር አበድሬ ነበረ 2 ዓመት ሊሞላው ነው። እሱ ላይ ዘካ ይወጅብኛል ወይ ነው? እንደሚመለስለት እርግጠኛ ከሆነ ዘካ አለበት። እንደሚመለስለት እርግጠኛ ካልሆነ ግን ዘካ የለበትም። እሺ ሌላው ደግሞ ተራዊ ሰላትን ለሁለት መክፈል ወይም ደግሞ በሁለት ዙር መስገድ ይቻላል ወይ? ሐሳቡ እንዴት እንደሆነ እኔም ግልጽ አልሆነልኝም። በሁለት ዙር መስገድ ይቻላል ወይስ? ችግር የለውም። የሌሊት መጀመሪያና መጨረሻ መስገድ ይቻላል። ተራዊህም ማለት ተሐጀደም ችግር የለውም። መርሐባሽ ሹክራን። አይ መርሐባ